እሺ ሐዋርያቶች ተጠምቀዋል። ጴጥሮስ ራሱ ሐዋርያት 12 ሐዋርያት ተጠምቀው ነው የዳኑት። አዎ ተጠምቀው ነው፣ ግን ኤክስፕሊሲትሊ እንዲህ ተጠምቀዋል ተብሎ መጻፍ አይጠበቅበት። የት ነው ያለው? እያንዳንዱ መጽሐፍ ቅዱስ ቆይ ክርስቶስ ስላለ ሰው ዳግመኛ ከውሃና ከመንፈስ ዳግመኛ ሰው ካልተወለደ በፍጹም አይድንም ስላለ ክርስቶስ። ስለዚህ እነሱ ያልተጻፈውን ነገር አንተ እንዴት አወቅ ነው የጠየቅኩህ እኔ። ክርስቶስ ያው ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት አይገባም ስላለ እነሱ ገምት አይደለም አልተጠመቁም የሚል ማስረጃ አምጣ እንዴ። የጠየቅኩህ እኮ ነው ተጠምቀዋል። ስለዚህ አርጊመንት ፍሮም ሳይለንስ አትስራ። ምክንያቱም የተጠማቂዎች ዝርዝር አይደለም መጽሐፍ ቅዱስ ጌታ ይኸውልህ ይሄንን ማለት ነው። ማቴዎስ 28 በአብ በወልድ በመንፈስ ቅዱስ አላጠመቁም ሲያጠምቁ አልታየምና አላጠመቁም እንደማለት ነው። ጭቅጭቅ አይደለም እየመለስኩልህ እኮ ነው። አልመለስክም። ምን የምታውቀው ነገር የለህም። ባጭሩ የለም አልተጠመቁም የሚል ከየት አመጣህ? አልተጠመቁም አልክ፣ ውሸት ነው አትዋሽ። አንተ ቆይ ትምህርትህ እኮ ተጠምቀዋል ብለህ ካመንክ አምጣልኩ የለም አላውቅም። ጌታ የተናገረውን ቆይ ስማ፣ የጌታ ሐዋርያት እንደመሆናቸው ማለት ነው የጌታን ቃል ስማ፣ የጌታን ቃል የሚፈጽሙ ናቸው። አልጠይቅህ ወይ ጠይቅ፣ አልመልስልህ ወይ ራስህ ትመልሳለህ? ቆይ ጥያቄውን ልመልሰው እንጂ ጨረስክ እኮ በቃ አለቀ። አልጨረስኩም። አንተ ነህ እንዴ? እኔ ነኝ እኮ ጠያቂው። በቃ ተመልሶልኝ። እኔ ነኝ ደግሞ መላሹ መልሰሃል። ጎበዝ መልሰሃል። ተመለሰልህ። እንደዛ በቃ ቀጥል። ጎበዝ በቃ መልሰሃል። ጥሩ በቃ እሺ። ከሁለቱ አንዱን ብቻ ትተህ መዳን ይቻላል? ያለ አንዱ ከእምነትና ከጥምቀት ምን ማለት ነው? ከሁለቱ አንዱን ብቻ ትተህ እኮ አንዱን እንዴ አንዱን ወይ ማመን ወይ መጠመቅ ከጎደለ ይዳናል አይዳንም? ከምን አንጻር ቆመ ማለት ክላሪፋይ አድርገዋ። በጣም ይሄ ኮምፕሌክስ ኮስችን ውስጡ አንዱ ክሊር ያልሆነ ጥያቄ አንዱ ከጎደለ ስትል ቆይ ስማኝ፣ ለምሳሌ አንተን ነው አሁን ለምሳሌ አንተን አምኖ ካልተጠመቀ አንድ ሰው ወይ አምኖ ካልተጠመቀ ወይም ደግሞ ተጠምቆ ካላመነ ተጠምቆ ካላመነ ምን ማለት ነው? ተጠምቆ ካላመነ ምን ማለት ነው? ሳያምን ከተጠመቀ ለምሳሌ ወይ ሳያምን ወይ እምነት ከጎደለ ሳያምን ከተጠመቀ ራሱ ምን ማለት ነው? እሱ እኮ ነው ጥያቄ። በቃ ክሊር አይደለም። ጦስ ጨርስ። ሳያምን ከተጠመቀ ምን ማለት ነው? ይቅርብ ጥያቄው ነው የሚቀርብኝ። ጠይቅ እንጂ በእናትህ አንጀቴን በላው እኮ አይደለም። አሁን አንተ ጥንቁልናውን ትተህ ውስጥህ እንዲህ እያሰበ ነው ብለህ መጠንቆሉን ትተህ ለምን አትጠይቅም? ጥያቄን በግልጽ በምንድን የስድብ አባት በምንድን ሄዳንከው? አይደለም ጥንቆላ እኮ ነው ባይዘው እንዲህ ከጨነቀ እንዲህ አሰብክ ምናምን ውስጥ ታውቀዋለህ እያልክ ከምጠነቁል በምንድን ሄዳንከው ማለት በምንድን ሄዳንከው ማለት በምን ዳንክ አንተ? በኢየሱስ ክርስቶስ እኮ አምነህ ተጠምቀህ። አዎ መቼ ነው ያመንከው? ነጭ ውሸት ለክርስቶስ ዋሻል። ስለ እኔ ነው ጥያቄ? ስለ እኔ ነው ጥያቄ? የለህም። አይ በቃ የለህም። ስለ እኔ ነው ሙለታዬ። አይ እሺ ልጠይቅ። እሺ ቆይ ተረጋጋ። ልጠይቅ ትላለህ። አንድ ደህና ጥያቄ የለ። ምንድን ነው እሱ? ስማኝ፣ ግድ የለህም ያው እየሰማሁ ነው። እኔማ ማይክ ክፈት ብላኝ እኮ እየጠበቅኩ ነው ጥያቄ። እባክህ ጠይቅ እስኪ። እሺ ኦኬ። አንድ ሰው ሲያምን ምን ያገኛል? ርዕሱ ምን ነበረ? ከመጠመቁ በፊት ሲያምን ምን ያገኛል? ርዕሱ ምን ነበረ እኮ? ድህነት በተመለከተ ሰው በጥምቀት ነው። ነገር ድህነት አይደለም። ሙለታ እባክህ አትርሳ። ይዳናል ነው። ቅድም ተናግሬያለሁ። አንተ ርዕሳችን አይደለም በዘር ስለሆነ ምን ዘር ምንድነው ወዳጄ? እባክህ ጥያቄ ከጠፋብህ ጠፍቶብኛል በል። ከመጠመቁ በፊት ርዕሱን አትርሳው እባክህ። ቀጥል። ርዕሱ ላይ እኮ ሰው ከመጠመቁ በፊት ያለውን እምነቱ ምን ያደርግለታል አልኩ። ስለ ጥምቀት ጠይቀኝ እባክህ። አልጠየቅም ማለት ነው። በቃ የምን አልጠየቅም? ርዕሱ ጥያቄ ጠፍቶብኛል። ጨርሻለሁ ከሆነ እኔ እሰጣለሁ ጥያቄ እባክህ።
አይ የተጠየቀውን በስርዓት በመለስ አይ ጥያቄ አይሆን ለአይ ምን ብዬ ለመለስ? ጠይቅ እባክህ። ጥምቀት ላይ እስኪ ጠይቅ። እንደምትጠይቅ ግን እንዳትረሳው እሺ። እጠይቅሃለሁ። እኔ ርዕሱ ላይ እንዴት እንደምጠይቅ ታያለህ። ከተሽከረከር ይኸው ጥምቀትን ሳለ ከጥምቀት በፊት ያለው እምነት ምን ያደርግልታል? ጠየቁ ዳስ ጥያቄ ምንም ቅድም ከእምነት ጋር አንስተህ አንተ ስዘባርልህ እንደው ቅን ልሁንልና ጥያቄ ስለጠፋብህ 7 ደቂቃ ሙሉ ምን ታደርጋለህ? ሙለታዬ 30 አዘንከኝ ልመልስልህ። ይሄንን የልጅነትን ስልጣን ያገኝበታል። የልጅነትን ስልጣን ልጅ ይሆናል ማለት ነው አይደለም? ልጅነትን የሚያሰጠው ስልጣን ቆይ ስማኝ። አዎ ልጅነት የሚያገኘው ጠመቅ ነው። ጨርሻለሁ። ልጅ አይሆንም። በእምነት ብቻ በእምነት ብቻ አምኖ ከመጠመቁ ልጅ አይሆንም፣ አይድንም ማለት ነው። አይድንም ሳይጠመቅማ ዊዛውት ባፕቲዝማ ዘር ኢዝ ኖ ሳሊቬሽን አለ እኮ ጌታ ራሱ። ሰው ከውሃና ከመንፈስ ዳግመኛ ሳይወለድ መዳን አይታሰብም። ጥቅስ አትፍራ እባክህ። ጌታ የተናገረውን እንደዚህ እንደ ጦር እባክህን እኔ መጽሐፍ ቅዱስ ነው የማምነው፣ እንዳንተ ገድል እና ድርሳንን ዮሐንስ 3:5 ገድል ነው። ተጠየቅ እባክህ፣ ገድል ነው። አይዞህ ተጠየቅ። እኔ መጽሐፍ ቅዱስ ብቻ ነው ያለኝ፣ አንድ መጽሐፍ ነው ያለኝ። እኔ ሌላ መጽሐፍ ቅዱስም የለህም። ይኸው እዚህ ቁርአን እንድትቀበል እያደረኩ እኮ ነው። ይኸው መጽሐፉን አልቀበልም። ጥያቄ ጳውሎስ አሁን ስለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ ከኃጢአትም ታጠብ አለው። ከኃጢአቱ በምንድን ነው የታጠበው? ስሙን እየጠራ ሲጠመቅ እኮ ሲጠመቅ ማለት ስሙን መጥራት ምንድን ነው የሚያደርግለት? ስሙን እየጠራ ሲጠመቅ ከኃጢአቱ ይታጠብ። ምንድን ነው የሚያደርግለት? ስሙን መጥራት ስሙን እየጠራ ሲጠመቅ ከኃጢአቱ ይታጠባል። ኦኬ እናንተን ስሙን እየጠራችሁ የምትጠመቁት ስሙን በመጥራት መጠመቅ አለ እናንተ ጋር? በኢየሱስ ክርስቶስ ስሙን መጥራት ማለት ኢየሱስ እያሉ መጥራት ማለት አይደለም። ባይዘ ወይ ማይብራዘር አሁን እኮ ነው ችግር። እና ስሙ መጥራት ማለት አዎ። እና ጎበዝ ሮሜ ምዕራፍ 10 ላይ እንደሚናገር ቆይ እሺ ስማኝ እና ሳይሆን ስማኝ። ሮሜ ምዕራፍ 10 ከቁጥር 10 እንደሚናገረው ማለት የጌታ ስም የሚጠራ ሁሉ ይድናል ሲል ኢየሱስ እያሉ መጥራት አይደለም። ያው ማመኑ ማለት በክርስቶስ ማመን ነው። ምክንያቱም ምን ብሎ ይናገራል መሰለ? ሳያምኑስ እንዴት ይጠሩታል? ሳይሰበኩስ እንዴት ያምናሉ? ሳይላኩስ እንዴት ይሰብካሉ ብሎ ይናገራል። መጥራት ሲባል እንደው ኢየሱስ ያሉ መጥራት ማመኑ ማለት ስሙን እየጠራህ ማለት ማመኑ ነው። በጣም ቴንኪው። እዚሁ ልጠይቅህ። በጣም አሪፍ አመጣህልኝ። እንዲሁም ስለዚህ ስሙን እየጠራህ ማለት እመን ማለት ነው አይደል? በክርስቶስ በሰጠው ጥምቀት ወይም ደግሞ ክርስቶስ በመሰረታት ጥምቀት አምነህ ተጠመቅ ማለት ነው። ያ እመን ማለት ነው። ኦኬ ጳውሎስ ጌታን ሲያገኘው አምኖ ነበረ? አዎ አምኖ ነበር። ስለዚህ ለምንድን ነው እዚህ ጋር ድጋሚ እመን የሚለው? ለጥምቀቱ እኮ ነው። ጥምቀቱን ምን ብለህ እመን? የኃጢአት ስርየት ከኃጢአት ታጠብ። ኦኬ ጥምቀቱ የኃጢአት ስርየት ነው ብለህ እመን እያለው ነው። ኃጢአት በምታስተሰርየዋ በአንዲት ጥምቀት አምነህ ተጠመቅ እያለው ነው። ማስረጃ ይሄ እስኪ ማስረጃ አምጣ። ጎበዝ ኃጢአት በምታስተሰርየዋ ፎር ዩር ኢንፎርሜሽን ናይሲያን ኮንስታንቲኖፕል ክሪድ በዚህ አጋጣሚ እንደማይቀበል እየነገረን ነው። 22:16 ላይ ላንብብልህ። ያው ማስረጃ አምጣ 22:10 አሁንስ ለምን ትዘገያለህ? አትዘግይ አለው። ለምን? ተነሳና ስሙን እየጠራህ ተጠመቅ እባክህ ከኃጢአትም ታጠባል። ያው እኮ ማስረጃ አንተ በፈሰከው መንገድ ማጠብ ማለት ማስተስረይ ማለት እኮ ነው። አምጣ ማስረጃ። ይሄንን ብሎ የፈታ ሰው ማጠብ ማለት ማስተስረይ መሆኑ ሐዋርያት ሥራ ምዕራፍ 22 ቁጥር 16ን በአንዲት የኃጢአትን ስርየት የምታስገኝ ጥምቀት በጥምቀቷ እመን ማለቱ ነው የሚለውን ማስረጃ አምጣ። እሱን ብሎ የፈታ ሰው ማለት ወንድሜ ሙለታ ያው አሁን ስለምን ትዘገያለህ አለ። ተነሳና ስሙን እየጠራህ ተጠመቅ ከኃጢአት ታጠብ የሚለው አንድ አባት ይሄንን ጥቅስ አንተ እንደፈታው አድርጎ የፈታ ነው እያልኩ ያለሁት ብራዘር። ኃጢአት እንደሚያጥብ ነው ጥምቀት። ኃጢአት
አይደለም ሐዋርያት ሥራ ምዕራፍ አየህ ሲያዝግ ማለት ነው። አያሳፍኝ አይደለም ኃጢአት የምታስተሰሪ ጥምቀት እንደሆነች አምጣ አልከኝ ማስረጃ 22 ቁጥር 16 ጳውሎስ አናንያ በአንዲት ጥምቀት እመን እያለው ነው ብለህ ያልከውን ከየት አመጣኸው ነው እያልኳል። እንደዚህ ብሎ ይፈታሷል። ይኸው ኃጢአት ከኃጢአትም ታጠብ እያለው እኮ የለም ዝባዝንኪ ዝም ብለህ ኃጢአት ታጠብ ከኃጢአት ታጠብ የሚል የለም። አንተ እንደፈታኸው አድርጎ የፈታ ሰው የለም። ኧረ ልክፈትልህ የለም በቃ ይኸው ናና እንጂ ለምንድነው ማስቀምጠው? ይሄ ምንድን ነው የሚለው? ይኸው ከኃጢአት ታጠብ ከኃጢአትም ታጠብ ወዳጄ እሱን አንተ እንደፈታኸው አድርጎ በኃጢአት ጥምቀት ይሄን ምንም አልፈታውም ማለት ነው። የት እፈታዋለሁ? ራሱ እኮ ጽሑፍ እኮ ነው ያነበብኩልህ። ተጠመቅ ከኃጢአትም ታጠብ። እሺ ተው በቃ ምንም አልፈታውም። ሳይታሰር ወዴት እፈታዋለሁ? አይ ይሄንን ያብራራ ሰው የለም ነው የምትለው? አውጥቼ ላሳይ። ይሄን ያብራራ ሰው የለም። ምን ብሎ ያብራራ? ለኃጢአት ስርየት እንደሆነ ልክፈትልህ። የዮሐንስ አፈወርቅ ልክፈትልህ። ተው አንተ እንዳልከው ያለ የዮሐንስ አፈወርቅ ልክፈት። ቆይ የዮሐንስ አፈወርቅ ደቂቃውን ያዝልህ። ሁለት ደቂቃ የዮሐንስ አፈወርቅ ልክፈትልህ። ኧረ ጥያቄ ልጠይቅህ በእናትህ ነው ለነገሩ የፈታህ እኔ እኮ የለም ትላለህ። ልክፈትልህ ስትባል ደግሞ አልፈልግም ትላለህ። እሺ አምጣ አቁሙ ደቂቃውን አምጣ ዮሐንስ አፈወርቅ አንተ እንዳልከው የኃጢአት በአንዲት ኃጢአት ሚስሬት በአንዲት ጥምቀት እመን እያለው ነው የሚለው። አክት ትወኒቱን አንዴ ልክፈትሽ አምጣ የቅዱስ ዮሐንስ አፈወርቅ። እሺ ደቂቃውን ያዝለት 2 ደቂቃ ከዛ ይቀጥላል። እሺ እንዲህ ይላል። ያው አክት 22:16 ነው። Wash the contrition and charity of Saint Paul had no doubt merited for him the remissions of his sins at the moment of his conversion. Still were these effects to be attributed to the desire of the sacrament of baptism, without which the Council of Trent defines that the forgiveness of sins ጥያቄው ምን ነበር? ኃጢአት በምታሰረው ስሙን እየጠራህ ብሎ ማለት ስሙን ጥራ ማለት ጥምቀቷ ታስተሰራለች ብለህ እመን የሚል የለም። አየህ ዝም ብለህ ያው without which ያው forgiveness of sin without sacrament of baptism happen አያደርግም እያለን እኔ እሱን ያለ ሳክራመንት ነው ምናምን የሚል አምጣ አይደለም ያልኩ እኔ ያልኩ እና ምንድን ነው እየጠራ ማለት ተው። ስለዚህ አመንክ ማለት ነው። አመንክ ማለት ነው። አልገባህም? ተው አልገባህም። ኃጢአት በምታስተሰሪ ጥምቀት ልጠይቅህ። ኦኬ የጥምቀት ኃጢአት እንደሚሰረይባት አመንክ ማለት ነው። ኧረ እባክህን ቆይ ጥምቀት የኃጢአት ሲሬት ይሰጣል ብለህ ታምናለህ አይደል? ኦፍ ኮርስ መጽሐፍ ቅዱስ ነው የሚለው። ኦኬ ህፃናት ኃጢአት አላቸው? አክቹዋል ሲን የላቸውም። ምን አይነት ሲን ኃጢአት አላቸው የላቸው? ጥምቀት ለህፃናት እንደው የሚያደርግላቸው ጎበዝ። ቅዱስ ዮሐንስ አፈወርቅ ባፕቲዝማል ኢንስትራክሽን መጽሐፉ ላይ እንደሚናገረው ጥምቀት ባይዘዌ ኃጢአት ስርየት ብቻ ሳይሆን ዳግም ልደትን፣ ክርስቶስን መልበስን፣ የመንፈስ ቅዱስ ማደሪያ መሆንን እነዚህ ሁሉ ወደ 10 ጸጋዎችን ይጠቅሳል። እነሱ ሁሉ እንቀበልባቸዋል። ስለዚህ ለህፃናት ጥምቀት የኃጢአት ስርየት አይደለም ማለት ነው። ዳግም ልጅነትን ይሰጣቸዋል። የመንፈስ ቅዱስ ማደሪያ እንዲሆኑ ይጠቅሳል። አሮጌ ሰዋቸውን ይወገዳል። ወደ ጥያቄ አልቋል። ኦኬ አልቋል። ሰዓት በጣም ጥሩ። እኔ እኮ ልጠይቅ መስሎኝ። እሺ ጠይቅ። ስንት ደቂቃ ነው ያስጀመርኩት? 15 ነው 15 ደቂቃ ነው። እሺ በጣም ጥሩ። ተመልከቱ እንግዲህ እሺ ዌስት ሚኒስተር ኮንፌሽን ኦፍ ፌዝ የቃለ ሕይወቶች የእምነት መግለጫ ነው ወይስ አይደለም? ማን የቃለ ሕይወት ነው ያለ? ነው ወይስ አይደለም? ማን ያለን የጠየቁ ነው ወይስ አይደለም? እኮ ከየት አመጣው? ነው ወይስ አይደለም? ነው ወይስ አይደለም? ጥያቄ አንተ ተጠያቂ ከሆነ መልስ እንጂ አይደለም። አያውቅም። ይሄ ልጅ አያውቅም። ሪከርድ አድርጉለት። እሺ ቆይ አያውቅም። አንተ ሰውዬ ተጠያቂ ነህ። አትጠይቀኝ። ቆይ አንዴ ረጋ በል።
ወይስ ሚኒስትር ኦፍ ቆይ አንዴ ስማ፣ አንዴ ተጠያቂ ነህ። ስማ ተጠያቂ ነህ። ስሜታዊ ሳትሆን ስለ ጥምቀት ቆይ ስለ ጥምቀት ህፃናት ካመኑ አባትና እናት የሚወለዱ ህፃናት ይጠመቃሉ፣ መጠመቅ አለባቸው ይላል። ትቀበለዋለህ? ጠይቅ አምጣ፣ አረጋግጥ። ቃል ይወጡ ምን እስኪያሳይ እኔ ነኝ ጠያቂው። አልቀበልም አልክ እኮ። ይሄንን ትቀበላለህ ወይስ አትቀበልም? አልቀበልም እቀበላለሁ ማለት ነው። አንተ ሰውዬ አታዝገኝ። አይደለም ብለሃል፣ አይደለም ብለሃል። አንዴ ደቂቃውን ያዘው። ቆይ አንዴ ደቂቃውን ያዘው። 14 ደቂቃ ያዘው። ለምን እንደሚያዝማ ልነግርህ እኮ ነው። ስማ ጥያቄ ሰዓት ጨርሰህ ቆይ ስማ ሙለታ ቆይ አንዴ ረጋ አንዴ ቆይ ስማ አንዴ ስማ እየሰማሁ ነው። አንዴ ስማ የኔ የጥያቄ ሰዓት ነው። ስማ በጥያቄ ሰዓት ማብራራት አይደለም ጥያቄ ላብራራ አይደለም። ስማ ምን ይሆንክ ነው? ስማ አንዴ ልጠይቅህ ነው። ቆይ አንዴ ስማ የኔ የጥያቄ ሰዓት ላይ ማን ያለ ማስረጃ አምጣ። አንተ አይደለም ጠያቂ። እኔ የምጠይቅህን ብቻ ነው የምትመልሰው። አሁን 14 ደቂቃ ነው ዶክተር። አንዴ 14 ደቂቃ አድርገህ። ኧረ እባክህ ያምራል። እንደዛ 14 ደቂቃ ያምራል። 14 ደቂቃ እንደዛ ያምራል። ዶክተር ማይክ ክፍት ነው። ቆይ አንዴ ማይክ ክፍት ነው። ቆይ ትፈልጋለህ ወይ ስትለኝ ዶክተር ኧረ ቆይ ማይክ ክፍት ነው። ቆይ ዶክተር ወይ ማይክ ክፍት ነው። ፕላስ ደግሞ ደቂቃውን 14 ደቂቃ አድርገህ። የምን 14 13 14 10 አይደለም 14 13 ነው። 12 ከምናምን 13 ሁለት አታልቅስብኝ እባክህ። ቆይ አንዴ ደቂቃውን ሴት ነው ምን አገባኝ እኔ 16 ዶክተር 14 አድርገው ደቂቃውን ፕሊዝ። ስትጮህ ማን ነው እንትን ሞዴሬተር ወይ ካለ አስተካክሉ። 13 ነው 14 አድርግለት። ምን እባክህ አንዴ እባክህ ተረጋጋና። እሺ አድርግለት። እሺ ዌስት ሚኒስተር ኮንቬንሽን ስለ ጥምቀት ካመኑ አባትና እናት የሚወለዱ ህፃናት ሁሉ መጠመቅ አይገባቸዋል። ዌስት ሚኒስተር ኮንቬንሽን የቃል ህይወት ነው ብላል። የቃል ህይወት ነው። ትቀበለዋለህ ወይስ አትቀበለውም? አሳይተኝ ይለፍ። አትቀበለውም። አሁን እሱንም አሳየህ። አሁን አይደለም። እሺ ሐዋርያት ሥራ ምዕራፍ 2 ላይ ልሂድልህ። ሐዋርያት ሥራ ምዕራፍ 2 37 ላይ ልባቸው ተነካ ሲል አመኑ ማለት ነው ወይስ አይደለም? አይ ልባቸው ተነካ ማለት ነው እኮ። ልባቸው ተነካ ምን ማለት ነው? ልባቸው ተነካ ማለት ነው እኮ። በምንድን ነው የተነካው እኮ? ልባቸው ተነካ ማለት በምንድን ነው የተነካው? በተሰበከው ስብከት ነው። ስለዚህ በተሰበከው ስብከት ልባቸው ሲነካ አመኑ ወይስ አላመኑ? አይ እንዲያምኑማ ንስሐ ግቡ እኮ አላቸው ብራዘር። ንስሐ ግቡ። ስለዚህ እንዲያምኑ፣ ስለዚህ ስላላመኑ ነው ንስሐ ግቡ ያላቸው። ኦፍ ኮርስ ንስሐ ግቡ አላቸው። ንስሐ ግባ ማለት እመን ማለት ነው። አዎ ምን ማለት ነው? አንተ ምናልባት ማስረጃ ንስሐ ግባ ማለት እመን ማለት ነው። ማስረጃ ክፈት። ለዋሹት ውሸት ነው ወይ? ማስረጃ ክፈት። ንስሐ ግባ ማለት ማስረጃ ንስሐ ግባ ማለት እመን ማለት ነው። ክፈት ማስረጃ ልክፈትልህ። ማስረጃ ደቂቃውን ያዘው። ንገረኝ። ምዕራፍ 3 አይዞህ። ምዕራፍ 3 ቁጥር ስንት? ንገረኛ ቁጥሩን። ቁጥር 11 11 እርሱም ጴጥሮስና ዮሐንስ ይዞ ሳለ ሕዝቡ ሁሉ እየተደነቁ የሰሎሞን ደጅ መመላለሻ በሚባለው አብረው ወደ እርሱ ሮጡ። ምንድን ነው? ከ11 ጀምሮ እየተንተባተብክ ሰዓት ትገላለህ። ና ህዳጉ ላይ መጽሐፍ አንብበህ ማታውቀው በእኔ ደቂቃ ነው እንደ የምታነበው። ና እዚህ እባክህ። ሐዋርያት ሥራ ምዕራፍ 2 37 ላይ ና ልባቸው እጅግ ተነካ። አሁን ስማ ልባቸው እጅግ ተነካ። ቀድሞ ኢየሱስን ባለመቀበል አልፈልግም። አንዴ ስማ። ማስረጃ ብለሃል። አልፈልግም። አንዴ ስማ። አልፈልግም። ስማ ጥያቄ
ልባቸው እጅግ ተነካ ማለት ቀድሞ ኢየሱስን ባለመቀበላቸው መጸጸታቸውና አሁን በእርሱ ማመናቸውን ያመለክታል ይላል አዲሱ መደበኛ። ትቀበለዋለህ አትቀበለው? ንስሐ ግቡ አለ። አየው 19 ትቀበለዋለህ ወይስ አትቀበለውም? ንስሐ ግቡ ማለት ንስሐ ግቡ አይደለም ጥያቄ። ይኸው ልባቸው እጅግ ተነካ ማለት በእርሱ ማመናቸው ያመለክታል ይላል። ትቀበላለህ አትቀበልም? አይ ንስሐ ግቡ ሲባሉ ነው ያመኑት። ትቀበላለህ አትቀበልም? ይሄ ንስሐ ግቡ ሲባሉ ነው ያመኑት። በእርሱ ልባቸው ተነካ ሲል ማመናቸው በእርሱ ያሳያል ይላል፣ ያመለክታል ይላል። ትቀበለዋለህ ወይስ አትቀበለውም ነው ጥያቄ። ንስሐ ግቡ ሲል ነው ያመኑት። ስለዚህ ልባቸው እጅግ ተነካ ሲል ማመናቸው ነው የሚለው ስህተት ነው ማለት ነው። ይሄ ስህተት ነው። ሲጀመር ኮሜንታሪ ጎበዝ ና ሐዋርያ ቅዱስ ጳውሎስ ያመነው መቼ ነው ያመነው? ኦልሬዲ እመን ሲባል ተብሎ ሲባል ስሙን ጥራ ሲባል ነው ያመነው። ኦኬ ክርስቶስ ሲገለጥለት አላመነም ነበር? አይልም መጽሐፉ። እንደዛ ሚል ካለ አምጣና ሳይ። አላመነም አይልም መጽሐፉ ብራዘር። ምንድነው አይልም? አላመነም ወይ? እኔ መልሼ ጌታ ሆይ አንተ ማነህ አልኩት ይላል። እርሱም አንተ የምታሳድደኝ የናዝሬቱ ኢየሱስ እኔ ነኝ አለ። ከእኔ ጋር የነበሩትም ቆይ ስማ፣ ብርሃኑን አይተው ፈሩ፣ የሚናገረኝ የእርሱ ድምፅ ግን አልሰሙም ይላል። ጌታ ሆይ ምን ላድርግ ሲል ሳያምን ነው ጌታ ሆይ ያለው። ገና እኮ ማን እንደሆነ ሳያውቅ እኮ ጌታ ሆይ ብሎ የናዝሬቱ ኢየሱስ ነኝ አለው እኮ። ማን እንደሆነ ሳያውቅ ትላለህ? የናዝሬቱ ኢየሱስ ነኝ አለው እኮ። አንተ ማነህ ሲል ቆይ ጌታ ሆይ ማነህ አለው። የናዝሬቱ ኢየሱስ ነኝ አለው። ከዛ በኋላ ጌታ ሆይ ምን ላድርግ አለ። ቆይ ስማ ቆይ ማን ብሎ ነው ማን ያለው? አትጠይቀኝ፣ እኔ ነኝ ጠያቂው፣ መልስ። ጌታ ሆይ እኔ የናዝሬቱ ስማ፣ እስቲ ስማ፣ መጀመሪያ ጥያቄ ስማ። አንተ የምታሳድደኝ የናዝሬቱ ኢየሱስ እኔ ነኝ አለው አይደል እኮ ብራዘር፣ እየነገርኩህ እኮ ብሎታል። ከዛ ቀጥሎ ጌታ ሆይ ምን ላድርግ ሲለው ጌታ ሆይ ብሎታል። ስማ ጥያቄውን፣ ጌታ ሆይ ምን ላድርግ ሲል አምኖ ነው ሳያምን? ይሄን ነው ነገርኩህ እኮ። ከዛ በፊትም አንተ ጌታ ሆይ ብለህ ያልከውን ከዛ በፊትም ጌታ ሆይ ስለሱ አልጠየቁህም። እዚህ ጋር ሳያምን ነው ጌታ ሆይ ምን ላድርግ ያለው ወይስ አምኖ ነው? ጥያቄ መልስ። አይ ያመነው ነገርኩህ እኮ። ያመነው መቼ ነው? አይደለም ሙለት አታዝገኝ። መቼ ነው ያመነው? አልጠየቁም። እዚህ ጋር ጌታ ሆይ ምን ላድርግ ሲል ሳያምን ነው ምን ላድርግ ያለው? ሳያምን ሰው ምን ላድርግ ይላል ጌታ ሆይ። እሺ ማን ያሳመነው ታዲያ? ሐዋርያ ቅዱስ ጳውሎስ። ክርስቶስ ተገልጠው ሳያሳምነው ማን ያሳመነው? አናንያ ያሳመነው የሚል አንድ ማስረጃ ጥቀስ ቶሎ በል። ሰበከው እኮ ተገልጦልህ። ቆይ ሰበከው የሚል ማስረጃ ቶሎ በል። ማስረጃ ስጠኝ። ሰበከው የሚል ላውጣልህ። ቶሎ በል አውጣልህ። እሺ አውጣ እኮ ላውጣ። ደቂቃዬን አትፍሽ። አቁመው ደቂቃ። እሺ 8 ደቂቃ ያዝልኝ አንዴ። 8 ደቂቃ ያዝልኝ። እሺ 8 ከምናምን ነበረ፣ ችግር የለውም በደቂቃዎች አንጣለን። ምናምኑም ይያዝልህ፣ ምናምኑም ይያዝልህ። አረ ችግር የለውም አውጣ እባክህ፣ እየጠበቅኩ ነው። ጥቅሱን አውጣ። ኦኬ እሺ ምን ይላል መሰለህ? የሚለውን ሳይሆን ጥቅሱን ነው የምትሰጠኝ። ጥቅሱን ስጠኝ እኮ። ጥቅሱን እያወጣሁልህ እኮ ነው። ጥቅሱን እያወጣሁልህ ነው። ምዕራፍ 9 ቁጥር ስንት ላንብብልህ? ኦኬ እንደዚህ ይላል። ጥቅሱን ቁጥሩን ንገረኝ። እንዲህ ይላል ሳይሆን ቁጥሩን ንገረኝ። ከቁጥር 10 ጀምሮ ነው። ቁጥሩ ስፔሲፊካሊ ቁጥሩ ሰበከለት የሚለውን ብቻ ነው የምፈልገው። ቁጥሩ እንዴ ምንድን ነው የምታወራው? እኮ ላወራልህ እኔ ሰበከለት የሚለው ቁጥሩ ቁጥር 10 ነው። አስጀምረው እንዴ ቃው ቁጥር 10 ነው። 10 ነው። ቆይ ቁጥር ስንት ነው? ቁጥር ስንት ነው? 9 ቁጥር ስንት? 9 ቁጥር። እሺ ላንብበው። ስሙ ሰበከለት የሚል ነው። በደማስቆ ሐናንያ አንድ ደቀ መዝሙር ነበረ። ጌታን በራእይ ሐናንያ ሆይ አለው። መጽሐፍ ቅዱስ ጀምረዋል። እርሱ ጌታ ሆይ እንሆ ያለ በል አንተ በጣም ተጫዋች ነህ እባክህ። እሺ ወደ አንደኛ ጴጥሮስ ምዕራፍ 3 እንሄዳለን። ወደ አንደኛ ጴጥሮስ ምዕራፍ 3 ከቁጥር 21 ላይ ይህም
ውሃ ማለትም ጥምቀት ምሳሌ ሆኖ አሁን ያድነናል ይላል። ያድነናል የተባለው ምንድነው? ምንድነው አሁን ያድነናል የተባለው? ያድነናል ምንድነው? ያድነናል ማለት ምንድነው? መዳን በራሱ ስለምን መዳን ያድነናል የተባለው ምንድነው? ኦኬ ላብራራልህ ስጠኝ። በእኔ ደቂቃ መጠየቅም ያምረዋል። አታብራራ። ምንድነው መጀመሪያ? ምንድነው እኮ ነው ያልኩህ። ምንድነው መጀመሪያ? ላብራራልህ እንዳብራራልህ ካልፈቀድክ ብቻ መጀመሪያ መልስ። ምንድነው የምታብራራው? ያድናል የተባለው መልስ ያብራርች እኮ ልመልስልህ። መልስ እኮ ልመልስልህ። መልስ እኮ አይዋ አትጫዋይዞ ብራዘር። ስለዚህ ይሄ በግልጽ ወዳጄ ምንድነው ያድናል የተባለው? መልስ በዮሐድ ምን ተባለ? ያድናል የተባለው ምንድነው? ሙለታ እኮ ልመልስልህ። ቆይ በአንተ እንዴት ትጨነቃለህ ብራዘር? እግዚአብሔርን እዩ። አንድ ደቂቃ ሙሉ ልመልስልህ እያለ ነው እኮ። አንተ ዝም አንተ እያወራህ ነው። አንተ እያወራህ ነው። ዝም በልና ልመልስልህ። ስለዚህ በዛ ጊዜ ውሃው ምንድን ነበረ ሲያደርግ የነበረው? ኧረ ምንድነው ያድናል የተባለው? መጀመሪያ መልስ። በዚያ ጊዜ ይላል እንዴ? ምንድነው ያድናል የተባለው? ጴጥሮስ ያድነናል ያለው ራሱንም ያዳነው ምንድነው? እንድመልስልህ ካልፈቀድክ መች ትመልሳለህ? መች ትመልሳለህ? ሰው ጌታችን ማርቆስ ወንጌል ምዕራፍ 16 ማርቆስ 16 እንደማትመልስ መልስ እንደሌለው ጫጫታና ጩኸት ብቻ እንደሆነ ማሳየታችን ራሱ ለኦርቶዶክስ ለዛው ማርቆስ 16 ያመነ የተጠመቀም ይድናል ይላል ጌታ። የሚድነው ምን ያደረገ ነው ያለው? ያመነ ምን ያደረገ ነው? ያመነ የተጠመቀ ይድናል ብለህ ታምናለህ? ያመነ የተጠመቀ እንዳንተ የተጠመቀ ያመነ የተጠመቀ ይድናል ብለህ ታምናለህ? አዎ እንደኛ ያመነ የተጠመቀ ሰው ይድናል። ያመነ የተጠመቀ ይድናል ብለህ ታምናለህ? አዎ እንደኛ ያመነ የተጠመቀ ሰው ይድናል። እምነት ብቻ ካዕባ ሄደህ ትሰግድበታለህ። እምነት ብቻ ገደል ከተዋል ወደ ካዕባ ልከናል። እሺ ሰው ከክርስቶስ ሞትና ከክርስቶስ ሞትና ትንሣኤ ጋር አንዴ ከክርስቶስ ሞትና ትንሣኤ ጋር ሰው አንድ የሚሆነው በምንድን ነው? ሰው ከክርስቶስ ሞት ጋር አንድ የሚሆነው በምንድን ነው? መልስ። ከክርስቶስ ሞት ጋር ሰው አንድ የሚሆነው በምንድን ነው? እስቲ መልስ። እስቲ አንድ ጥያቄ መልሰው ሙት። እስኪ ሙለት እባክህ መልስ እኮ ዝም ልመልስልህ። ቢዩት አድርገው እንዳንተ መጫወጫው ስለማይሆንልኝ እኮ። ኧረ እባክህ ልመልስልህ እያልክ ሰዓት አትግደል። ልመልስልህ። ከክርስቶስ ኢየሱስ ጋር ሰው አንድ የሚሆነው በመንፈስ ቅዱስ በኩል በመጠመቅ አንድ ይሆናል። ያንን በመንፈስ ቅዱስ የተጠመቀውን ጥምቀት በጥምቀት ነው። በጥምቀት ነው። ተብታባው አንተ በእኔ ደቂቃ መንተባተብ አይቻልም። በጥምቀት ነው። ልመልስልህ ስል በጥምቀት ነው። ተብታባው ምናምን በጥምቀት ነው ወይስ አይደለም? እንድመልስልህ ትፈቅድልኛለህ ወይ እያልክ አንተም እየገባህ ሰው ይታዘባል። እባክህ ትልቅ ሰው ነህ። መልስ። በምንድን ነው ሰው ከክርስቶስ ሞት እና ትንሣኤ ጋር አንድ ነው? እንድመልስልህ ሚዩት አድርግ። ለምንድነው ሚዩት ማድረግ? የኔ ጥያቄ ሰዓት እኮ ነው። ስማኝ፣ እሺ ስማኝ፣ ቀጥል። መልስ እኮ ስማኝ። አንተ አታውራ፣ ስማኝ ነው ለእኔ እንድመልስ። አንተም እያወራህ እኔም እያወራሁ አይደለም የምንመልሰው። ለምን አትመልስም እኮ? አንተ ዝም በል እኔ እንድመልስ። እንዴ አንተ ዝም ካልክ የምር እየቀለድክ ነው። መልስ። ምን ሆነ ነው እኮ ልመልስ። አንተ ዝም በል በቃ። አያችሁ አይመልስም። በተለይ አንተ እንኳን ጴንጤ አይደለህም፣ ቀድራም ነህ። እሺ ገላትያ ምዕራፍ 3 ከቁጥር ዝም አይደለም። መልስ የለም። 3:27 ላይ ክርስቶስን የምንለብሰው በምንድን ነው ነበር የሚለው ሐዋርያ ቅዱስ ጳውሎስ እኮ። ዝም በልና እኔ ልመልስ፣ እድል ስጠኝ ይላል። አንተም አታውራ፣ አንተም እያወራ እኔም እያወራ ልመልስ። ኦኬ በቃ ዝም በል። እሺ ሚዩት አድርገው፣ ዝም በል። ስለዚህ መጽሐፍ ቅዱስ ግልጽ በሆነ መንገድ ክርስቶስ ኢየሱስን ከክርስቶስ ኢየሱስ ጋር አንድ የምንሆነው በምንድን ነው? ክርስቶስን የምንለብሰው በምንድን ነው? ክርስቶስን በምንድን ነው የምንለብሰው? እየነገርኩ ነው። ስማኝ፣ እየነገርከኝ አይደለም። አንድ የምንሆነው ጨርሼ ክርስቶስን የምንለብሰው በምንድን ነው? እሱን መልስ እኮ። እሺ አንድ መልስልህ። በመንፈስ ቅዱስ ጥምቀት ነው ብዬ መልሽልሃለሁ። አለቀ።
በመንፈስ ቅዱስ መጠመቅ አንዴ እሺ ጥቀስልኝ። በመንፈስ ቅዱስ በመጠመቅ በመንፈስ ቅዱስ ጥምቀት ክርስቶስን እንለብሳለን የሚል ከክርስቶስ ኢየሱስ ጋር አንድ እንሆናለን፣ ክርስቶስንም በክርስቶስ ውስጥ እንገባለን። በመንፈስ ቅዱስ በመጠመቅ የሚለው ጥቀስ። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ላይ በዛ አንዱን መንፈስ እንደተጠመቅን አንዱን መንፈስ እንደጠጣን በዛ ክርስቶስን ለብሰናል ይላል። ከክርስቶስ ጋር አንድ አካል ለብሰናል ይላል ወይስ አይልም? ለብሰናል ይላል አይልም? ለብሰናል ይላል አይልም? ወዳጄ አንድ አካል መሆን ማለት ክርስቶስ ነው። ለብሰናል ይላል አይልም? ለብሰናል ይላል አይልም? ለብሰናል ይላል አይልም? አይ የለም። ቲቶ ምዕራፍ 3 ጋር አንድ ቁጥር 5 ላይ ና ክርስቶስ ጋር አንድ መሆን ማለት ቲቶ ምዕራፍ 3 ከቁጥር 5 ላይ በመታጠብና በመንፈስ ቅዱስ መታደስ ይላል። መታጠብ የተባለው ምንድነው? ውሃ አይልም። በመንፈስ ቅዱስ በኩል ነው መታጠብ የተባለው ማለት ነው። አይ በመንፈስ ቅዱስ መታጠብ አይደለም ይል ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ ነው የሚለው። መታጠብና ና የሚል አለ። መታጠብ የተባለው እዚህ ጋር ምንድነው? መታጠብም መታደስም በውሃ የሚል የለም እዚህ ውስጥ አለቀ። በውሃ የሚል መታጠብ የተባለው ምንድነው? በመንፈስ ቅዱስ ነው አልኩ ብራዘር። በመንፈስ ቅዱስ መሆኑን መታጠብ የተባለው ምንድነው እኮ በምንድነው? አይደለም ምንድነው መታጠብ? ራሱ ምንድነው መታጠብ ማለት? ሻወር በለ ምንድነው መታጠብ ይላል። ይኸውላችሁ አብዱ ሙስሊም ነው ስላችሁ በምክንያት ነው። ይኸው መታጠብ ሲል ሻወር ነው እያለ ነው። እሺ ና አዲሱ መደበኛ ትርጉም ጥምቀት ነው ይላል። ጥምቀት ነው ይላል። ትቀበለዋለህ? አዲሱ መደበኛ ትርጉምን ወስደህ አጥናው፣ በደንብ ተጠቀምበት። አቀለብላዋል ዛሬ ይኸውልህ መጽሐፍ ቅዱስንም ይኸው አዲሱ መደበኛ ትርጉምህንም ከዓባ ይዛቸው ልትሄድ ነው ማለት ነው። አንተ በጣም የምትገርም ሰው ነህ። ከዓባ ማለት ኤፌሶን ምዕራፍ 5 ኤፌሶን ምዕራፍ ያው የነብይህ ቦታ ነው ባይዘው፣ ለዛ ነው የምጠቅስልህ። ኤፌሶን ምዕራፍ 5 ከቁጥር 24 ላይ አንተ በስድብ የተቀባ ሰው ና ባሎቹ ያለ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ ይልና በውሃ መታጠብና ከቃሉ ጋር አንጽቶ ይላል። በውሃ መታጠብ ምን ማለት ነው? በውሃ አይልም ብለህ ነበራ። በውሃ መታጠብ ይላል አይልም? ማን ነው በውሃ አይልም ብሏል? የት ነው ያልኩት? እኔ ልንተባተብ ቲቶ 3 እኮ መታጠብ በውሃ አይልም ብለህ ነበር። ይኸው በውሃ መታጠብ አለ ራሱ ሐዋርያ ቅዱስ ጳውሎስ። ይኸው ይላል አይልም እኮ። ይሄንንም ውሃ ማለት ያው የቀደሳት በውሃ መታጠብ ነው አይደለም? ቤተ ክርስቲያን እስኪ መልስ። ይኸውላችሁ ተመልከቱ። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት አንተ ውሃ ብለህ ያልከው ይኸው ግልጽ የመጽሐፍ ቅዱስ ከሃዲ ነህ አንተ። ከሃዲ ማለት አንተ ይኸው በውሃ መታጠብ እያለ አይደለም ብለህ ኦርቶዶክስ አይነት ካሪ ብራዘር ጨርሰናል። ጥያቄ ዮሐዴ አንዳንድ ተቀበሏ። ጥያቄ አለኝ። ጥያቄ አልቋል። 5 ደቂቃ ይሰጥና በዮሐድ በኩል ናታኒ አንተን የምትጠይቀው ያ እኔ አሁን እንትኑ ስላለቀ መጠያየቃቸው እኔ ሙለታን ጠይቀዋለሁ፣ ዮሐዴን ደግሞ ጌርሳም ይጠይቀዋል ማለት ነው። ይቻላል። ሶልም ስላለ አሁን መጀመሪያ እኛ እንጠይቃለን። ቅድም ጠይቀው ስላልጠየቅን እስኪ መጀመሪያ ያድርጉልን። እሱ ችግር የለውም። ታይሙ ስንት ደቂቃ ይሆን? 2 ደቂቃ ለእኔ ትሰጠኛል። ካሁን 3ቱን ተጠቀም። መጀመሪያ ጠይቅና ከዛ ነው ይቀጥላለሁ። በተረፈ በቃ አይ እንደዛ 2 ከሆናችሁ እኔ ጠይቄ በቃ ሁለታችሁ ታይሙን ትይዛላችሁ። መጀመሪያማ የምንጠይቀው እኛ ነን። በፍጹም አትጠይቅም። ቅድም ጠይቃችሁ እኛ አልጠየቅንም። ብራዘር ቀጥሉ። ችግር የለውም እኮ አልኩ። ኤኒዌይስ ቀጥሉ። 5 ደቂቃ ዮሐዴ ተቀበል። ሙለታ ተዘጋጅ። 5 ደቂቃ ያው ዮሐዴ ሊያስቀምጫለሁ። ጀምሬያለሁ። ኦኬ ዮሐድ የማቴዎስ ወንጌል ምዕራፍ 28 በጥምቀት ደቀ መዛሙርት አድርጓቸው የሚል መልእክት እንዳለው ታምናለህ? አዎ ይላል። አምናለሁ። ኦኬ ይሄንን አንተ ነው የምትለው ወይስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ነው የሚሉት?
መጽሐፉ ነው የሚለው፣ እኔ አይደለም መጽሐፉ ይላል። ኦኬ። ስለዚህ አንድምታችሁ ላይ ግን አንድምታው ላይ ግን የኢትዮጵያ ኦርቶዶክስ ቆይ አንዴ ጥያቄውን ላስቀምጥልን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድምታ ሊቃውንቱ የተረጎሙት የማቴዎስ ወንጌል ምዕራፍ 28 ቁጥር 19ን አንተ እንደምትሉ አይሉም። እንዴት ነው እናንተ እዚህ አሁን ቅድም ናታኒም ሲል ነበር፣ አንተም ስትል ነበርና እናንተ የምትሉት አይሉም። ኢቨን ደቀ መዛሙርት የሚለውን ቆርጠውታል። እስቲ አሳየኝ አውጣና። ማለት ቆርጠውታል ማለት ደቀ መዛሙርት አድርግ የሚለውን ቆርጠውታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ቆርጠውታል። የለም ደቀ መዛሙርት አድርጓቸው የሚል አውጣ አሳየኝ። እሺ ረጋ በልና አንድምታውን አውጣው። ያው አንድምታ አይደለም አንድምታ ባይዘው አንድምታ ነው ያልኩህ። ጥያቄው አንድምታ ነው። ኮሜንታሪውን የጠየቁን ነው። አረ ስለ አንድምታ ራሱ ይሄ ልጅ አልጠየቅኩም። መጽሐፍ ቅዱስን መጽሐፍ ቅዱስን ትርጉም አልጠየቅኩም። መጽሐፍ ቅዱስን አልጠየቅኩም። እኔ ጠየቅኩ። ተረጋጋ። ስማ መጀመሪያ ስለ መጽሐፍ ቅዱስ አይደለም። አንዴ ስለ አንድምታ ራሱ አንድምታውን ክፈት። አንድምታውን ካላፈርክበት አባቶች የተረጎሙትን ክፈተው። ቆርጠውታል። ደቀ መዛሙርት አድርጉ የሚለው ስማ ጥያቄ አውጣው ወዳጄ። ጥያቄ እሱ አይደለም፣ መጽሐፍ ቅዱስ አይደለም ጥያቄ። አንድምታው ትርጓሜው ላይ አንተ ነህ ከኪስ የተረጎምከው እንጂ ደቀ መዛሙርት አድርጉ የሚለውን ኦርቶዶክስ ቆርጣውታለች። እሺ ጨርሳል። በቃ ጮኸ። ከጨረስክ አንዴ ስማ። ስለ አውጣ ወዳጄ። አንድ በቃ ጥያቄ መልስ የለም። እሺ ወደ ሁለተኛ አንዴ ስማ። ልመልስልህ እንጂ አንድምታውን ስከፍት ነው የምሰማ ወዳጄ። ወደ ማርቆስ ወንጌል ምዕራፍ 16 እንሂድ። አንድምታ ሲጀመር አልገባም። የለህም፣ አልከፈትክም። ይኸው የከፈትከው መጽሐፍ ቅዱስ ነው። አንድምታ አልከፈትክም። እሺ ወደ ማርቆስ ወንጌል ምዕራፍ 16 እንሂድ ወዳጄ። ያመነ የተጠመቀ ይድናል ትላላችሁ። የተጠመቀ ይድናል ብለ ኦርቶዶክስ ተዋሕዶ ቤተክርስቲያን በአንድምታ መጽሐፍ ቅዱስ ስታብራራ የፈታችበት አለ ወይስ እናንተ ናችሁ የምትፈቱት? የቲክቶክ ሰዎች ምን ማለት ነው? ኦርቶዶክስ ስትተረጉም ማርቆስ 16 ስትተረጉም ያመነ የተጠመቀ ይድናል ስትል ኦኬ፣ የተጠመቀ ይድናል ብላ ፈታለች። ያመነ የተጠመቀ አዎ ይድናል ብላ ፈታለች። ያመነ የተጠመቀ ይድናል ብላ መጽሐፉ የሚለውን አስቀምጣ ከዛ ማብራሪያውን ስታስቀምጠው የተጠመቀ ይድናል ብላ ፈታለች። እስቲ አውጣና ሳይ። ይሄው ያመነ የተጠመቀ ይድናል። ይሄው ትርጓሜው እሱ ነው። እሱማ መጽሐፉ ነው። ትርጓሜው የት አለ ማብራሪያው? ያው ትርጓሜ ያስፈልገውማ። ያመነ የተጠመቀ ይድናል። ትርጓሜው የለም። ጨርሻለሁ። ካሁን ጨርሻለሁ። የለም። ይሄ መጽሐፉ የሚለው መጽሐፍ ቅዱስ የሚለው ነው። ይሄ ባይዘው ማለት ነው። ጤነኛ አይደለም። የትርጓሜ ደቂቃ እንጠቀም። አንዴ ጥያቄ ጠይቃችሁማ ምላሽ ቆይ ስማ መጀመሪያ ትርጓሜ ማለት ለማይገባ ቃል ምስጢር ያዘለ ቃል ይብራራል፣ ይፈታል። ይሄ ምንም ትርጓሜ ያስፈልገው። ያመነም የተጠመቀም ይድናል ነው። ምንም ፍቻ ያስፈልገው። ቀጥታ ነው የምትቀበል። ምኑ ነው የሚብራራው? ይሄ ምን ማብራሪያ ያስፈልገዋል? ምን ማብራሪያ ያስፈልገዋል? ወዴት ይብራራ? እባክህን በጉልበት አይ ወዴት ይብራራ? እንዴ ምን ተብሎ ይብራራ? እባክህን በጉልበት እኔ ልቀጥል። አይ ምን ተብሎ ይብራራላችሁ? እኔ እኮ ግራ ገባኝ። ዛስፋይ ቢሎ ታቀርብ ነበረ። ችግር የለውም። አንተ you are just a victim። ጥያቄ ሲጠፋ እሺ ቪክቲም ነህ። ችግር የለም። አንተ ላይ አልፈርድብህም። ኦኬ 2 ደቂቃዬን ስጠኝ፣ ምክንያቱም ተው እያልን 2 ደቂቃ አልፏል። 2 ደቂቃዬን ፕሊዝ ስጠኝ። እስቲ ጨምርለት እባክህ። አንድምታው ላይ አልተብራራም። ዜሮ የለም። ጭራሽ ቆርጣ ወጣለች። ወንጀል ሰርታለች። የመጽሐፍ ቅዱስን ቃል ደቀ መዛሙርት ሰው ያፍርባል ማለት እስቲ ማቴዎስ 28 ነው። እንደገና አሁን ሚዩት አድርግ ወዳጅ። 2 ደቂቃ ይስጠኝ። ወንድም ነው እየጮህብህ ያለው። ጌርሳ ምን ላድርግ እንግዲህ፣ ደቂቃውን የሚጨርሰው እሱ ነው። እስቲ ድጋሚ 2 አድርግለት። ያው አልመለስክለትማ ምን ያድርግ? ምን የማይብራራ ማብራሪያ የታለ ይባላል? ልጠይቅ። እሺ እኔ ጋና እሺ፣ የዋደ ጥምቀት በኢትዮጵያ ኦርቶዶክስ ቤተክርስቲያን አንዲት ናት? አዎ አንዲት ነች። አንድ ጥምቀት ነው ያለው። እሺ ህፃናትን የምታስጠምቁት ለኃጢአት ስርየት ነው? ቅድም ተጠይቀ ነበር። ድጋሚ ምን ማለት ነው እሱ? ይሄ አዳማዊ ሰውነት ህፃናትን የምታስጠምቁት ለአንዲት ለኃጢአት ስርየት ነው ወይ ነው አይደለም? እሱን ከምን አንጻር? ይኸውልህ
አሁን ይሄ ነው አይደለም ነው የምፈልገው። ፎልስ ዳይኮቶሚ ይባላል። ፎልስ ዳይኮቶሚ ማለት ነው ወይም አይደለም ሊባል የሚችለው ማብራሪያ ይፈልጋል። የለህም በቃ እሺ። የቁስጥንጥንያን ጉባኤ በ381 የተደረገውን ጉባኤ የምታውጁት የቁስጥንጥንያ ጉባኤ ኃጢአት በምታስተስርይ ጥምቀት በአንዲት ጥምቀት እናምናለን የሚለውን ታምናለህ? አዎ አምናለሁ። በአንዲት ቅድስት ቤተክርስቲያን እናምናለን። ኃጢአትንም በምታስተሰርይ በአንድ ጥምቀት የትኛው? ኦኬ ኃጢአት የሚያስተሰርይ ከሆነ የእናንተ ጥምቀት የተመሰረተው በህፃናት ላይ ነው። ጠቅላላ ኦርቶዶክስ የተጠመቀው። ስለዚህ ይሄ ትልቅ ውሸት ነው። ትልቅ ሰውነ ማስረጃ ክፈትና እንደዛ የተመሰረተው ህፃናት ላይ ነው የሚል የኦርቶዶክስ ጥምቀት በ40 እና በ80 አይደለም። ህፃናት ላይ የተመሰረተው ህፃናት ላይ ነው የሚል በ40 እና በ80 አይደለም የምትጠመቁት። ክፈት የተመሰረተው በህፃናት ላይ ነው። በ80 አይደለም ወይ? አዎ አይደለም። በህፃናት ላይ ነው የተመሰረተው ላልከው ውሸት ማስረጃ ክፈት። ቶ ብራዘር ጊዜ የለኝም ብራዘር። ስለዚህ ስለ ህፃናት ጥምቀት ከሆነ ላብራራልህ እችላለሁ። ህፃናት ላይ ጠይቀህ የለህም። ኦኬ ምንድን ነው? ለምን ጠይቀህ ምን ጠየቀ? ጊዜን አትፍጅብኝ። የለም ተከትባችሁ ነው እንደ የመጣችሁት። የቁስጥንጥንያ ጉባኤ በ381 ዲክሪ ባፋችሁ ትሉታላችሁ እንጂ አታምኑበትም። ሌሎች ምናምንበት የኃጢአት ማዕት ተሸክመሃል አይደል? የኃጢአት ማዕት ተሸክመሃል አይደል? ብትመጣ በጥምቀት የኃጢአት ስርየት ታገኛለህ። ይሄ እምነታችን በቃ ተጨመረልህ። እንጠይቅኛም ነው። አልፈልግም ስለው እምቢ ብሎኛል። አንድ ደቂቃ ጨምረልኝ። በዚህ አንድ ደቂቃ ቅድም ተጨምሮልን ነው ወይስ ሰከንድ ራውንድ ላይ ስለው እምቢ አለ። በጉልበት እምቢ ብሏል። ኦሊ አንድ ደቂቃ ስጠኝ። ቅድም ተጨምሮልሃል። አንድ ደቂቃ ጠይቀሃል። እኛ አልተጨመረልኝ። ምንም ሳልጀምር ነው እኮ ዝም ብሎ አቁሞ እንደገና የጀመረው። እንደ አዲስ ነው። 2 ደቂቃ በቃ ሚውት አድርገው በእናትህ ጌርሳም። ሰውም ይደክመዋል ታች ያለው ፕሊዝ በቃ በእናትህ ሚውት አድርገው። ራስህ ሚውት አድርግ እንትን አይ በቃ እኛን ጠይቅና ሁለተኛ ራውንድ ላይ ወይ ጠይቅ። እናንተ ገብተህ ሚውት አድርገው የምትለው ምንድን ነው? ደቂቃ ተሰጠህ አይደለ? አይጠይቅም። በቃኝ ስለው እምቢ ብሎ ቀጠላ። ኖ የምን ኮንክሉዥን አይሰጥም። ጥያቄ ነው። ጥያቄ እሺ ሌሎቻችሁን ትበሉ። እሺ አምኖም ሳያምንም የተጠመቀ ያለ ሜሮን መቀባት ይድናል። አምኖም ሳያምንም እናንተ ቤተክርስቲያን ውስጥ አምኖም ሳያምንም ከመጽሐፍ ቅዱስ ውጭ አሁን ስማ ደቂቃ ተጨምሮልህ ማትሰማ ከሆነ ማይ ብራዘር ይድናል አይድንም ነው ማለት ያለብን። ሚውት አድርገው። ያመነ የተጠመቀ ትላላችሁ። ሳያምን ሳያምንም የተጠመቀ ያለ ሜሮን ይድናል ወይ? ሰምቻለሁ። ያለ ሜሮን ይድናል ወይ? ኧረ ስማ እባክህ። እሺ ሚውት አድርገው ጎበዝ። ልመልስልህ። ስሙ በደንብ አስተውሉ። አንድ ሰው አምኖ ለምሳሌ ሐዋርያት ሥራ ምዕራፍ 8 ጥቅስ ነው ማነብልህ። በአጭር ቃል አድርገህ ቆይ ማለት ይችላል። አሁን ላንብብልህ ሜሮን ሳይቀባ የድነት ትምህርት የለም። አለቀ። በጣም አለ ወይም የለም ነበረ የሚገባው። ሚዩት አድርገው አንዴ። አለ የለም ነበረ። አየህ ሚዩት አድርገውና ልመልስ። ታውቀዋለህ አንዴ ምንም ትመልሳለህ። ጥቅስ እንደ ጦር ፈርታችሁማ ሊሆን ከመሳደብ ውጭ እኮ ምንም አልመለስልንም ዛሬ። እባክህ ወይ ይሄ ልጅ አውርደው ወይ የማይሰማ ከሆነ ጠይቆ ተደርቦ የሚጮህ ከሆነ ምንድን ነው? ሚውት አድርገው። ወደ ጥያቄውን ንግባ። ቴንክ ዩ ባይ ዘ ወይ ሜሮን ማለት እጅ መጫን ማለት ነው። እጅ መጫን በሐዋርያት ዘመን ነበረ። አዎ ሰው ጥያቄ ነው ያለው ወዳጄ። ወደ ጥያቄ ነው መልስ አላለም። ወደ እናንተ ጠይቆ ጥያቄ ነው ያልኩት። ምን አይነት ሰዎች ተሳዳቢ መሆን በጣም ቀላል ነገር ነው። እኛ ክርስትናችን ስለማይፈቅድ ነው የማንሳደቡ። ባይዘው እንዳንተ ባለጌ አሮጋንት መሆን በጣም ቀላል ነገር ነው። እንደ እውቀት አድርገህ ችሎታ አድርገህ ለምን ሚውት አታደርጋቸውም? እነዚህ ሰዎች ማለት አፋቸው መያዝ የማይችሉ ከሆነ በማይክ አስይዛቸው። ጥያቄ እንትን እንላለን። አጠር ያለ መልስ ስጣቸውና እንቀጥላለን ወደ ጥያቄ። አንድ ደቂቃ ሙሉ ጮህክ እኮ ጥያቄ ሰማን። አሁን አንድ ደቂቃ ቢያንስ ልመልስልህ።
እጅ ሜሮን ማለት እጅ መጫን ነው። በመጽሐፍ ቅዱስ እንዲህ ይላል። ያው አርግለት ቆይ ደቂቃ ይደረግልህ። አንድ ደቂቃ አርግለት ይደረግልህ። ያለ ሰዓት አታወራም። እኛ አንተን ጅባቱን ለመስፋት እንደቀመጥ አንድ ደቂቃ አርግለት። አንድ ደቂቃ አርግለት። ጌታ ስፒሪታችሁ ራሱ በጣም ከባድ ነው። እሺ ልጀምር። የውላችሁ እነ ፊልጶስ በሐዋርያ ሥራ ምዕራፍ 8 ላይ ሰበኩና አመኑ። ፊልጶስን ባመኑ ጊዜ ወንዶችና ሴቶች ተጠመቁ ይላል። በዚህ ሰዓት ተጠምቀዋል፣ ግን መንፈስ ቅዱስን አልተቀበሉም። በኢየሩሳሌም የነበሩ ሐዋርያት የሰማርያ ሰዎች የእግዚአብሔር ቃል እንደተቀበሉ ሰምተው ማንን ላኩላቸው ይላል? ጴጥሮስንና ዮሐንስን ሰደዱላቸው ይላል። እነርሱም በወረዱ ጊዜ መንፈስ ቅዱስን ይቀበሉ ዘንድ ምን አለዋቸው? ጸለዩላቸው ይላል። አሁን ሜሮን ማለት ይሄ ነው። ሰው ከተጠመቀ በኋላ በቅብአ ሜሮን ይከብራል፣ በመንፈስ ቅዱስ ይታተማል ማለት ነው። ልክ ሐዋርያቶቹ ጴጥሮስና ዮሐንስ መጥተው በመንፈስ ቅዱስ እንዲታተሙ መንፈስ ቅዱስ እንዲወርድባቸው እጃቸውን እንደጫኑባቸው ማለት ይሄ ነው። መጽሐፍ ቅዱስ ሚዩት አድርገው እባክህ አንተ። አንድ ደቂቃ መታገሳችን ምን አይነት በሽታ ነው? ይሄ እኮ በሽታ ነው። በመንፈስ ቅዱስ የታተሙ ነበረ ብራዘር። ይሄ በሽታ ነው። ማይሄድ ነው ብራዘር። ጌርሳም ሰዓትን ጨርሳል እኮ ለምን ነው ማይሄድ መልስ ነው የሚመልሰው? አይሂድ በቃ የሱ ተራ ነው እኮ በቃ ባይሄድም ቢሄድም አንተ ጨረስክ እኮ። ማነው ሚዩት አድርገው። ሰው አይደለም የማይሆን ነገር ነው የሚመልሰው። የዳሩ ሰው በቃ ጌርሳም በቃ ሚዩት አድርግና ሆሊ እኔም እዮባ ምናምን ስላለን አንድ ደቂቃ ለጌርሳም መጨረሻ ላይም ስለተጨመረ ሶስት ደቂቃ ትሰጠናለህ ማለት ነው። እኔ 3 ደቂቃ ጠይቃለሁ። ከዛን እዮባም 3 ደቂቃ አይ ነው እንደሚያንስ ሙለታ ተዘጋጅ። አይሰጥም 5 ደቂቃ ነው። አቁም ስለው ስላላቆመ ነው 1 ደቂቃ የተጨመረልኝ። 5 ደቂቃ ነው የሚሰጥህ እኮ። 1 ደቂቃ ዞሮ ተጨምሮልሃል አይደለ? ምንም ሆነ ምንም በቃ አሁን ደግሞ በሌላ ዝግም ይጨመራል። በቃ ስለውን እምቢ ብሎ ይዋል በጉልበት ስለቀጠሉ እና ከቻልክ ሙለታ ደቂቃ ስለሌለ ቶሎ ችግር ነው። አንተ ቶሎ ጠይቀህ ሚዩት ታደርጋለህ፣ መልስልሃለሁ። ቶሎ የሚባል ነገር የለም። እናንተ ዲቤት አይደለም የገባ ነው። ጠይቃለህ ሚዩት ታደርጋለህ። አይ ደቂቃ ስለሌለ መልሱን ብቻ ማለት ነው። አብራራውን እንደሚመልስ እኔ ነኝ የማውቀው። አንተ ጥያቄን ብቻ ጠይቅ። ጥያቄውን ላስጀምረው። ደቂቃ ላስጀምረው። እሺ ቲቶ 3:5 ላይ መታጠብ የሚለው በግሪኩ ሉትሮን የሚለው ቃል ከውሃ መታጠብ ውጪ ከምን ጋር ተያይዞ ገብቷል? በአዲስ ኪዳን አውጣው። ምኑን ነው ማውጣው? እኮ ቃሉን አውጣውና አንተ ሉትሮን የሚለው ከምን ጋር ገብቷል? ቅድም መታጠብ የሚለውን ለደምም ሰተህ ስላየው ነው። ለውሃም አልገባም ሲጀመር ለውሃም አልገባም። ኤፌሶን እሺ ጥሩ በጣም ማለት ለጥምቀት ማለት ነው። ቆይ አንዴ ኤፌሶን 5:26 ላይ ለጥምቀት ማለት ነው። አንተ አፍ ላይ የሆነ ቃል ጨምረህ ማለት ነው። ቆይ አንዴ ሉትሮን ለምን አንዴ ቆያለሁ? አንተ ራስህ ቆይ እንጂ አንተ ራስህ ቆይ። አንተ አይደለም መላሽ እኔ ነኝ ጠያቂ እኮ ጠይቀሃል። ከውሃ ጋርም አልገባም ብለሃል። ቆይ በቃ አንዴ ከውሃ ጋርም አልገባም ብለሃል። ሉትሮቱ ሁዳቶስ ከውሃ ጋር ነው አይደለም? ብራዘር እያልኩ ያለሁት ከጥምቀት ጋር ማለት ነው። ሉትሮን ሁዳቶስ ከውሃ ጋር ነው አይደለም? ኤፌሶን 5 ላይ የለህም መልስ። ጥምቀት ጋር የለህም መልስ። በቃ ተው። ህፃናት አያምኑም ስትል ቆይ ህፃናት አያምኑም ስትሉ ነበር። ልጠይቅ እባክህ፣ በመጨቃጨቅ ደቂቃህን አትጨርስ እባክህ። ልጠይቅ ደቂቃ አስጨምራለሁ ካልሆነ በቃ እኮ ሚዩት አድርጋ እያወራህ ነው። ልጠይቅ ሚዩት አድርገው ወይ ዝም በል። እሺ ህፃናት አያምኑም ብለሃል። የእናንተ የጴንጤዎች ህፃናት ስለማያምኑ የቁጣ ልጆች ናቸው አይደሉ? ምን ይመለከታል ስለ ጴንጤ ህፃናት? ስለኛም አይመለከትም። እሺ በእምነት መግለጫችሁ 3ኛ እትም ላይ ገጽ 12 ላይ እባክህ በቃ ገጽ 12 ላይ ምን ይላል? ከሞቱ ጋር አንድ መሆናችንን የምናሳይበት የምሳሌ ተግባር ነው ብላ ቤተክርስቲያናችሁ ታምናለች። ቃል በቃል መጽሐፍ ቅዱስ ላይ ያሳየኝ የምሳሌ ተግባር ነው ብሎ ያስተማረ ሐዋርያ አውጣ። የምሳሌ ተግባር የሚለውን አሳይ። ፖዝ አድርግልኝ። እሺ ለምን ፖዝ ይደረጋል? አውጣ ያልከኝ አንተ ነህ። አንድ ደቂቃ አቁምልኝ። ማናት? ለምን ይቆምላል? ማን እንዳልሽ ነገር ቤተክርስቲያን አሁን ማሳየህ
ቆይ አንዴ አሁንም አይ ደቂቃዬን ያዘው። እሺ አንድ ደቂቃ አለኝ። ለምንድን ነው የሚይዝልህ? የቃለ ሕይወት የእምነት መግለጫ ነውና ማሳያ አሁን ነበር እንዴ? አንዴ እባክህ። እሺ የቃለ ሕይወት ቆይ ላውራ ሙለት የቃለ ሕይወትን ነው ማሳየና አንተ ብቻ ሳትሆን ቤተክርስቲያንን ስህተት ውስጥ መሆኗን ነው ማሳየ ኢቭን ማለት ነው። እሺ የምሳሌ የተግባር ማሳየት አይደለም ያንተ ስራ ላሳየ በቃ ትልቁ ላይ አድርገኝ። አይ በቃ ጨረስክ አንተ። ቀጣይ አይ አንዴ ቃለኝ። ኧረ የለም አልፋታም እንዴ ምን ልትል አንዴ ትልቁ ላይ አድርገኝ። አንዴ እንዴ የለህም ለምን ትላለህ? አውጣ ብለህ አንዴ ቀይን ብለህብኝ አንተ ብቻችሁን ትጮሃላችሁ እንጂ እኛ አንፈቅድም። በቃ ሚውት አድርገውና ሌላ ሰው ወይ ጠይቃለሁ። ምን ሆነ ነው? አይ ሌላ ሰው አሳያልከኝ እኮ አንተ ነህ። ወንጌል አማኝ የለም እዚህ ውስጥ። እሺ ብቻችንን እንጮሃለን። አንዴ እንዴ ምን ሆነ ነው? አንዴ አይደለም ተስማምተን አይ ብቻችን እየጮህን እንቀጥላለን ከሆነ የቃለ ሕይወት የእምነት እባክህ ላውራ እንዴ? አይ ካለና አንዴ ላውራ። ጥያቄ ጠይቅ አሳየኝ። የታለ ያለ የጥያቄ ጊዜ ነው። ለምን ደማ ነው አለቀ። ጥያቄ ጠይቀሃል። ለምን ዶክተር አውራ ጠይቅ። አልጨረስኩም ገና ነው። ምን ሆነ ነው? ምንድነው ጥያቄ? አንተማ አትጨርስም። እውነት ነው። ምንድነው ጥያቄ? በቃ ጨርሰሃል። እኔ አለቀ ጨረስክ አልኩ። ስለዚህ አንድ ደቂቃን መልስልኝ። ሁሉ በትክክል ማኔጅ ካደረጋችሁ በትክክል ማኔጅ አድርጉ። አንድ ደቂቃ የባከነው ማስረጃ አሳየኝ እያለ ስለሆነ ነው። ቴንክ ዩ። እሺ አሁን ድጋሜ ጠይቀሃለሁ። እሺ ሞትና ትንሣኤውን በምሳሌ የሚደረግ ነው ጥምቀት ብላለች አንድ ሐዋርያ እንዲያስተማረ ከመጽሐፍ ቅዱስ ላይ አንድ ሐዋርያ ሚዩት አድርገው 4 ደቂቃ ተጠቅማል። 1 ደቂቃ ብቻ ነው የሚቀራችሁ። ሚዩት አድርገው። አረ መልስልኝ። አራት ደቂቃ መልስልኝ። 1 ደቂቃ ነው ከዚህ በኋላ የምጠይቀው። ቆይ እሺ አንድ ሐዋርያ መልስልኝ እኮ ልንገርህ እኔ ልመልስልህ። አንተ አይደለም የምታስመልሰኝ። አንተ አይደለም እንትን የምታረገው ማለት ነው። እጄን ይዘህ ጠምዝዘህ ይሄን ነው መመለስ ያለብህ የምትለኝ ማለት ነው። እኔ ራሴ በምመልስበት መንገድ እመልስልሃለሁ። ስለዚህ መጽሐፍ ቅዱስ ግልጽ በሆነ መንገድ በመንፈስ ቅዱስ የተደረገውን አሰራር በሚታይ መንገድ ማለትም በምሳሌ መንገድ በጥምቀት ይደረጋል ማለት ነው። ሌላ ነገር አይደለም ያለው። ይሄ ኤግዛክት የጠየቅኩት ጥያቄ ትንሣኤውን በአዲስ ሕይወት ለመኖር የሚደረግ በምሳሌ የሚደረግ ነው። ኧረ እባክህ በምሳሌ የሚደረግ ነው የሚለውን አሳየኝ። 1 ደቂቃ ጨምረውና 5ቱን ይጨርስ እዚሁ። 1 ደቂቃ ዮባ ዝም ብሎ ወሬ ብቻ ነው። 1 ደቂቃ ነው ከዚህ በኋላ የምጠይቀው። አንዴ ሙለታዬ ሚውት አድርገው። 1 ደቂቃ ነው የምጠይቀው። እኔ እኮ ነኝ የምጠይቀው አይደል? ቆይ እሺ ሚውት አድርገው። እሺ ባይዘው ይሄ ጥያቄ ቅድም ጠይቄው ነበረ። በዛ ምክንያት ነው ወደ ገደል ገብቶ የነበረው። ያው ናቲ ደግሞ አመጣው መግለጫውን እንጂ ቅድም ተጠይቆ ነበር። ይሄን ጥያቄ ነበር መጀመሪያ የጠየኩህ። ኢንፋክት አይመልስላችሁም። እኔ ልንገራችሁና እሱን ተውና አሁን ፖለቲካ አንተታህ ጥያቄ ሙለታ 1 ደቂቃ አስቀምጥ። 2 ደቂቃ ነው ያለኝ። ምክንያቱም 1 ደቂቃ ነው ያለ። እኔ እኮ ነኝ ተጠያቂው። እኮ ቆይ አዳምጠኝ፣ ላስረዳህ እኮ ነው። ክፈት ማስረጃ ክፈት ያልከው ሰዓት ላይ ነው ደቂቃ ይያዝልኛል። ያኔ ደግሞ 1 ደቂቃ ይቀር ነበር። ከዛ በኋላ አልጠየቅህም። በጭቅጭቅ ነው ያሳለፋችሁት። ስለዚህ 6 አይሆንም ብላችኋል። እናንተ 6 ተጠቅማችሁ፣ ግን 5ቱ ከቅድም ጀምሮ የነበረ ስለሆነ 2 ደቂቃ አለኝ። አይ እንግባባለን። 6 ነው። ቀጥል፣ ችግር የለውም። 2 ደቂቃ አድርግልህ። እሺ ቴንኪው በጣም በአዲስ ሕይወት መመላለስ መዳን ነው ሙለታ? የዳንከውን መዳን መግለጥ ማሳየት ነው አዲስ ሕይወት መመላለስ ማለት። በአዲስ ሕይወት መመላለስ መዳን አይደለም። የዳንከውን መዳን ማሳየት ነው እያልኩ ነው። ስለዚህ በምንድን ነው በአዲስ ሕይወት የምትመላለሰው? በምንድን ነው በአዲስ ሕይወት የምትመላለሰው? አይዋ ስለ ዳንክ መዳንህን አዲስ ሕይወት በመመላለስ በምንድን ነው ጥያቄ? ለምንድን ነው በምንድን ነው በምትመላለሰው? በኑሮ በምትኖረው ኑሮ ባኗኗርህ እሺ በአዲስ ሕይወት ትመላለሳለህ ማለት ነው። እሺ በአዲስ ሕይወት ለመመላለስ ከክርስቶስ ጋር ተቀብረሃል? ኦፍ ኮርስ ለመመላለስ ነው ወይስ ስለተመላለስክ?
ይኸውልህ ምንድነው የሚሆነው? እሺ ጠይቀኛል፣ ልመልስልህ። ምንድነው የሚሆነው? ወንጌል ይነገራሉ። ኢሚዲየት ወንጌል ቆይ ሰዓት የለኝም ሙለታ፣ ያው ሁለት ደቂቃ ሰተኝ ቆይ ትላለኛ። አንዴ ቆይ ለመመላለስ ነው ወይስ ስለተመላለስክ? አንዴ ለመመላለስ ነው ወይስ ስለተመላለስክ እኮ እኔ ልመልስልህ። እሺ እሱን እኮ ልመልስልህ እኮ ነው ብዮባ። እኔ ያልኩህ ያለሁት አንድ ሰው ወዲያ ወንጌል ከተነገረው በኋላ ያምናል። ያመነ ሰው በአዲስ ሕይወት እንዲመላለስ ይቀበራል ማለት ነው። ማለት በቃ አሮጌው ነገር ስለተመላለሰ ነበር የጠየቁህ። እሺ ቆይ አንድ ጥቅስ ላንብብላችሁ። እሺ እንዲህ ይላል ሮሜ ምዕራፍ 6 ላይ ቁጥር 4 እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት ስለተመላለስን አይልም። ወንድማችን ምን ሲል ነበረ? ስለተመላለስን ስለ ዳንን እያለ ነበር። ስለተመላለሰ መጽሐፉ ግን የሚለው ቆይ አንዴ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በምን ተቀበርን ይላል። ሙለታ ጥያቄውን ትተኮ በምን ተቀበርን ይላል። ይሄው እየጠየቅኩ እኮ እሱን እኛ ሲጀምር አዲስ ሕይወት መመላለስ ማለት መዳን ነው። አንተ ነው ያልከው እኮ በጥምቀት ተቀበርን ይላል። በጥምቀት ነው ቀብር። በአዲስ ሕይወት ለመመላለስ በጥምቀት ተቀብረሃል ከክርስቶስ ጋር መመላለስ። አዎ በአዲስ ሕይወት ለመመላለስ ተቀብረሃል ወይ? አዎ ይሄው ጳውሎስ ለመመላለስ ነው ያለው እኮ አዎ እኮ አልኩ። እሺ ኦኬ። በአዲስ ሕይወት ለመመላለስ ከክርስቶስ ጋር ተቀብሯል። ስለተመላለሰ ሳይሆን ለመመላለስ። ቅድምም ብሎ መመላለስ ማለት መዳን አይደለም ብሎ ነበረ። ቴንኪው ጨረስን። እሺ ጨረስን፣ ችግር የለም። እሺ ሜቢ ከተፈቀደልን አንዳንድ ጥያቄ ካህን ወይም ሙለታ ወይም ሶል ጥያቄ ታቀርባላችሁ? ደቂቃ ይጨመር ይቻላል፣ ግን ሰዓት ሄዷል። እኔ ጋር ካህኑ ጠይቃቸው። በቃ እኔ ቅድም ሁለት ፖይንቶች መጠየቅ ያለ ሰው ካለ አለበዛ ነው ይጠይቃሉ። ካለ ቀድሜ ጠይቄ ልውጣ እንጂ። እሺ እንትን ሚዩት ግን አንሳለኝ። ቤት ከቅድም ጀምሮ ሚዩት አድርገውኛል እና ኮሜንት እንዳልጽፍ በኮሜንት ነው። አዎ እንትን ሞዴሬተሮችን በአስተካከላቸው ባይዘዌ የሐሳብ ነፃነትን ማመን አለባቸው። አይ እንትን የማይሆን ነገር ከጻፍክ ወይም ደግሞ ስድብ ካልሆነ በስተቀረ ስድብ ለነሱ ስድብ እኮ ከባድ ነው። ስድብ ለነሱ ስድብ፣ ምርቃቱ ስድብ ነው። አንዴ ጽድቁን እርኩሱን ቅዱስ የሚሉ ስለሆኑ አንዴ እሺ ሰው ማን የሚጠየቀው ራሱ ይሆን ነው። 5 ደቂቃ አስቀምጥልሃለሁ። ነገር ከጻፍ ካለ ከታች አሁን እኔን እየጠቀሱ የሚጽፉት ጽድቅ ነው አይደለ? ማነህ ሆስቱ አይተው ሁላችንም የሚሰሩት እሱ ችግር የለም። እሺ እኛ ዝም ስላልን ማቴዎስ 28 አንድምታውን ይፈተው። ቆይ ገድለ ተክለ ሃይማኖት ያለውን ተክለ ሃይማኖት የጸደቀበትን ለእኔ እዚህ ጋር ይለጥፉልኛል። ሙለታ እሱ አሁን የአንዳንዶቹ አይምሯቸው ውስጥ ያለ ነገር እኮ ነው። ሙሉ ጭንቅላታቸው እሱ የሆነ ነገሮች ናቸው አንዳንዶቹ። እና አሁን ኮሜንቱን ትተህ እንደዛ ይሻላል። እሺ ቀጥል። ኦኬ ስለዚህ ዮሐድ ማቴዎስ 28:19 አንድምታውን ክፈትና እናንተ እንደምትሉት እናንተ ቲክቶዶክሶች እንደምትሉት ወይ ደግሞ ቲክቶክ ላይ የኦርቶዶክስ አፕሮጀክቲክስ እንሰራለን ለምትሉት እንደምትሉት የተጠመቀ ሰው አጥምቀን ደቀ መዛሙርት እናደርጋለን የሚለውን እንደዛ ተብሎ የተፈታበትን አሳየን። ክፈተውና ማለት ነው በማስረጃ ማለት ነው። እሺ ቆርጣ ወጣለች እያልኩ ነው እኔ። ጭራሽ እንኳን ደቀ መዛሙርት ማድረግ ቆርጣ ወጣለች። አውጣና አሳየን። እሺ ጠይቀህ ስማ። እሺ ቀጥል። እሺ ቀጥል። አንድምታ ካልገባ ማለት ነው ክፈተው መጀመሪያ ግልጽ አልሆነ ነገር ክፈትና አሳየን ወዳጄ። ከፍተህ አብራራ። ከፍተህ እያነበብክ አብራራለን። ያው መጽሐፍ ቅዱስ የምንቀበለው ላሳየህ። መጽሐፍ ቅዱሱን ክፈተው። ሊቃውንቶቹ ማብራሪያ ወዳጄ፣ ካልፈራህ ካላፈርክበት ክፈተው። ምን አይነት መንፈስ ነው ያለው? እፍረትን ነው የሚያሳየኝ። እኔ ምን አይነት አይምሮ እፍረትን ነው የሚያሳየው? ይኸው ላሳየህ። ተሸማቀህ ላሳየህ። መሸማቀቅን ነው ካልከፈትከው። ምን ያክል አይምሮ ቢስ እንደሆንክ ላሳየህና ይኸው ይሄ 80 ሀዱ ያው የኢትዮጵያ ኦርቶዶክስ አንድምታውን ክፈተው ወዳጄ። 80 ሀዱ 2000 ዓመተ ምህረት መጽሐፍ ቅዱስ ይሄ አልጠየኩም። አንድምታ ይዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃቸው አንድምታው እሱ ቆርጣለች። ደቀ መዛሙርት እሱ ቆርጣለች። እሱን ውርደት መጽሐፍ ቅዱስ ይሆን ቆርጣለች። ኦርቶዶክስ የቱ ጋር ነው የተቆረጠው? እስኪ ያሳየኝ። ክፈት።
ክፈት አብደላ እባክህ እስቲ ክፈትና የተቆረጠው መጽሐፍ ቅዱስ ላይ ያሳየን። ሰውን ሚት ተደርጓል። በውይይት ሰዓት ለምንድን ነው ሚት የሚደረገው? እዚህ ጋር ምንም አልታየኝም። ራሱ ሚዩት አድርጎ ታብታብ እያደረገ ይሆናል። እስቲ ክፈትና አሳይ። እንደዚህ አይነት እንትን አታርጉ። አንተ ለማትዋሽ ክፈት እስቲ የቱ ጋር የቆረጠችው እስቲ መጽሐፍ ቅዱስ ክፈትና በትልቁ የኦርቶዶክስ ውርደት ዛሬ ይሄን ጥቅስ ሁለተኛ እንዳታነሱት ነው የምናደርገው። በትልቁ ሙስሊም ሆነ የምን ውርዴት ነው የምታወራው አንተ? ሙስሊም ሆነ ስለወርደት እና ማን ሙስሊም እንደሆነ እሺ፣ አዳምጥ። እሺ፣ መጽሐፍ ቅዱስ ነው ይሄ መጽሐፍ ቅዱስ ነው። ሰለሞን ነው ሙስሊሙን ነው የሚለው ስም ራሱ። እሺ፣ ሙስሊሙ ስታክ አድርጋል። አየህ፣ ውሸት ስትዋሽ እዛው ነው የምትደርቀው። አየው ደርቆ ቀረ። ውሸት ያለ 3 ደቂቃ ትመልስለታለህ። የት ይመለሳል? ኧረ እባክህ 3 ደቂቃ ዮሐድ አጋጣሚዎች ሁሉ ተጠቀመበታል። ውሸት ምን ያደርጋል ብትሉ እንዲህ ያደርጋል። ውሸት ትመልስለታለህ ያልከው ዮሐድ አጋጣሚዎችን ሁሉ ለስድብ ይጠቀማል። ፍሪዝ ስላደረገ ለስድብ ተጠቀመበት። ምንድነው ስድብ? ጌታን ባይዘው አይምሮ ራሱ ስድብ፣ ጥቅስ ራሱ ስድብ ነው ይፈልጋል። እና እኔ በጣም ማየው አለመብሰል ጠይቋል። ኔትወርክ እሺ ጠይቁና እንትን አድርጉ። እሺ ጠይቅና ሜት አድርግ። መልካም። እሺ ኮንክሉዥን 3 ደቂቃችን ይመለስልናል። መጨረሻ ላይ ያን ይጠይቁና እሺ። እኔም ሰዓት የለኝም ኦልሞስት ሚድናይት አልፏል እኛም ጋር። ስለዛ እሺ መልካም። ቅድም ስጠይቅ ጌርሳም ዮሐድን ስጠይቅ የነበረው የህፃናትን ጥምቀት ትቀበላላችሁ በሚለው እየጠየቀ ነበረና አንተ ትቀበላለህ የህፃናትን ጥምቀት ማለት ለምን ታጠምቃላችሁ እያለ ነበረ ቅድም ዮሐድ። አንተ የህፃናትን ጥምቀት ትቀበላለህ? ሙላት አልቀበልም። ያንተ ቤተ እምነት የካልቪኒስት የህፃናትን ጥምቀት ይቀበላሉ? እስኪ የካልቪኒስት ቤተ እምነት የት ነው? የካልቪኒስት አሳይ፣ እስኪ አውጣና አሳይ። የት ነው የካልቪኒስት ቤተ እምነት? ኦኬ ወይሌ አሁን ሙላታ አይቀበልም። ይሄው ላሳይ። የት ነው የካልቪኒስት ቤተ እምነት? የት ነው ቤተ እምነት? የኔ ቤተ እምነት የት እንደሆነ መጀመሪያ ንገረኝ። ቆይ መረጃውን ላሳይ። አንዴ ልጠይቅ ገብተህ መረጃ የት ነው ቤተ እምነት? የኔ ቆይ ካልቪኒስት እንደሆንክ ነው የምናውቀው። እሺ አሁን መረጃውን ላሳይ። አይሻልም መረጃው? በቃ ሌላ ጥያቄ ካለ ጥያቄ አለ የለም? አንዴ መረጃው ጥያቄ አለ የለም? እሺ ሁለተኛ ጥያቄ ሁለተኛ ጥያቄ አንዴ የሚሄድ እሺ ሁለተኛ ቆላሲስ ምዕራፍ 2 ቁጥር 11ን ጥምቀት ለግርዘት ብሎ ጳውሎስ እንዳስቀመጠው ማለት ግርዘትን በጥምቀት እንደተተካ ያስቀምጣል። ታምናለህ? አላስቀመጠም። እሱ የእናንተ ተፍሲር ነው። ኦኬ የእናንተ ተፍሲር አለ። ቆይ አላስቀመጠም። ቆይ ላብራራው ብራዘር። እሺ ቆይ አንዴ በቃ ለምን ወሬት ቆያለሁ? አንተ ራስህ ቆይ እንጂ ምን እያለ እንደሆነ ብራዘር ጠየቅኩ። ሚዩት አድርገው። በቃ ይበቃል። ሰምቻለሁ። ጠይቃል። በቃ አላስቀመጠም። ጠየቅና እኔ ላውራ። ያው አላስቀመጠም ካልክ እሺ አንዴ እኮ አላስቀመጠም። ምን እንዳለ ግን ላውራ። ተመለሰልኝ። በቃኝ እንዴ ተመለሰልኝ። ተመልከቱት ጋይስ፣ የሱ ሄድልበርግ ካቴኪዝም ላይ ማለት ነው። ሄድልበርግ ካቴኪዝም የሱ ያልቃ። አይ በቃ ዝም ብለህ በቃ ፖለቲካ ሰራ። ጥያቄን ጠይቅ። እሱ ማጠቃለያ ከተሰጣችሁ ነው። ጥያቄ ነው። አንዴ ሙለታ አንዴ እኮ ጥያቄ አለ። አንዴ ሊጠይቅ ነው። አዎ ጥያቄ የሱ ምናምን አትበላውን አንተ ፊድባክ የምትሰጥበት አይደል? ኢየሱስ ክርስቶስ በጌታ በኢየሱስ ማለት ጀመራችሁ። ኧረ አንዴ ሊጠይቅ አንዴ ዝም በልሽ። ጥያቄ ቆይ አንዴ እዚህ ካቴኪዝም ላይ ምን ይላል መሰላችሁ? ካቴኪዝሙን ተውና አንተ አንድምታ ሲነሳ መጽሐፍ ቅዱስ ስትል ነበር አይደለ? ካቴኪዝም ይላል። ሙላታ በሰላም ነው። ካቴኪዝም ያንተ ቤተ እምነት ነው። ያንተ ቤተ እምነት መግለጫ ቆላሲስ ምዕራፍ 2 ቁጥር 11 ቃል በቃል ሪፕሌስድ ሆኗል ይላል።
ወንድም ጥላ ቆይ አንዴ መኩ እንትኑ ያዝለት አንዴ 2 ደቂቃ ላይ ያዝለት። ሙለታ 2 ደቂቃ ያዝለት። ጥያቄ ይጠይቅ። እንደዛ እኮ አሁን ማብራሪያ ነው እያብራራ ያለው ጥያቄ አይደለም። ጥያቄውን አብራርቶ ሊጠይቅህ እኮ ነው ለአንተ እንድትረዳ። ለምን ለመማማር አታረጋግጥ? ሊሞግት ነው እንጂ እያደረገ ያለው እሱማ ታዲያ እንዴት ነው? አንተ ልታስተምረው አይደለም። እሱ ግልጽ እኮ ነው። ግን አሁን ጥያቄ መጠየቅና ዲቤት አለ። ሙለታ አንዴ ስማው፣ በቃ ስማውና በቃ ከዛ ትመልሳለህ። ቀጥል። ጥያቄ ከሆነ ነው አምሰማው ይባ እኮ ጥያቄ ነው። ጥያቄውን አብራርቶ ሊጠይቅህ እኮ ነው። ጠይቅሽ አብራርተ ሁለት ደቂቃ መልስለት። በዚህ ሄድልበርግ ካቴኪዝም ላይ ቃል በቃል he was done old testament by circumcision ይላል። ትቀበላለህ ማለት ከመጽሐፍ ቅዱስ ጠይቅ እስኪ። ትቀበላለህ ወይ? ከመጽሐፍ ቅዱስ ጠይቃለህ? አትቀበልም? ካቴኪዝም ይኸው ያንተ ካቴኪዝም ከካልቪኒስት ነው የጠየቅኩት። ካልቪኒስቶች የህፃናት ጥምቀትን እንዲሁም ሰርክምሽን በእንትን ተተክቷል ብሎ ያምናሉ። አንተ አንድምታውን ተውት እንዳላችሁ እናንተ። እሺ አንድምታውን ተውት እንዳላችሁ እኔ ልጠይቅ። አንዴ በቃ እንትን አይለ ጠይቀዋል ለመግደል ስለሆነ። እሺ አንደኛ ጴጥሮስ ላይ ቅድም የተጠየቀ ቢሆንም አንደኛ ጴጥሮስ ምዕራፍ 3 ላይ ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ይላል። ያድነናል እያለ ያለው ማን ነው? ጴጥሮስ ነው ያለውማ። እሺ ተጠምቆ ነው ሳይጠመቅ? አይ አልተጠመቀም። እንደተጠመቀ መጽሐፍ ቅዱስ አይናገርም። ሳይጠመቅ ነው ያድነናል ያለው? አይ ሲጀምር ጥምቀት እናንተ እንደምትሉት የዘላለም ሕይወት ይሰጠናል አይደለም። ስለምንለው አይደለም የጠየቅኩ መጽሐፉ ስለሚለው ሳይጠመቅ ነው ወይ ያድነናል ያለው? አልተጠመቀም። አዎ አልተጠመቀም። ተጠምቋል አይደለም ያለው? ሳይጠመቅ ነው ወይ? ሙለታ እያዳመጥከኝ፣ ሳይጠመቅ ነው ወይ ያድነናል ያለው? አዎ አልተጠመቀም። ያድነናልም አላለም። አንተ አይውል ሁለት የተሳሳተ ነገር ይዘህ መተህ አላለም። ያድነናል አላለም። እናንተ በምትሉት እኮ እናንተ በምትሉት መንገድ እናንተ በምትሉት መንገድ እናንተ በምትሉት መንገድ እኛ ጋር የምትመጣው መጽሐፉ ላይ እየጠየቅኩ እኮ እናንተ በምትሉት መንገድ አይደለም። ያድናል የተባለውስ ምንድነው? ችግር የለም። ያድናል የተባለውስ ምንድነው? ሙለታዬ በቃ ጠይቃል። ሚውት አድርግና ላብራራ ነኝ። አይ ማንም ሚውት አድርጎ አልነበረም እስካሁን ሲጠይቅ የነበረው ሰለሞን ጌርሳም ጀምሮ ያድናል የተባለው አንዴ ለምን አንዴ ስመኝ ያድነናል ያለው ምንን ነው? እንድመልስልህ እድል ካልሰጠኸኝ እኮ ቀጥል። እየሰማሁ እኮ ነው። ቀጥል በቃ እሺ። አሁን ሚውት አድርገው፣ ደቂቃህም አልቋል። አፍተሮል ሚውት አድርገውና ላውራ እያለ ያለው ጴጥሮስ እያለ ያለው በዚህ አሁን ባለው ትውልድ በዛ ዘመን በኖህና በኃጢአተኛው ትውልድ መካከል ውሃው እንደለየ ማለት ከውሃው በላይ ያሉት የዳኑ እንደሆኑ፣ መርከቡ ላይ ያሉት ከውሃው በታች ያሉት ያልዳኑ እንደሆኑ አሁን ካለው ምልልስ በጥምቀት በኩል ከዚህ በኋላ ለአዲስ ሕይወት እኖራለሁ ብለህ በማለት በኩል አሁን ካለው ጠማማ ትውልድ ትድናለህ ማለቱ ነው እንጂ በቀጥታ የኃጢአት ስርየት ሙለታ ጥምቀት ተጠምቀህ ይኸው ከዚህ በኋላ አዲስ ሕይወት እነሳለሁ ብለህ በማለትህ ከጠማማ ትውልዱ ትድናለህ ማለት እንጂ የዘላለም ሕይወት ማግኛ አላለም። ማስረጃ ተጠማማው ትውልድ ጨረስን። አሁን የለም ተጠማማ ትውልድ የሚል አለ። ዮባያ እሺ ሙለታዬ፣ እኔ አንድ ጥያቄ ብቻ ልጠይቅ። እኔ ኖ የኔ 3 ደቂቃ ስጠኝ። አንተ ሆስት ነህ። 3 ደቂቃ አልቋል። 3 ደቂቃ እኔ 3 ደቂቃ ይስጡኝ። የምንድን ነው 3 ደቂቃ? እኔ አንድ ጥያቄ ምንድን ነው የቀረው? ሶል ጠይቀዋለሁ። 3 ደቂቃ አልቀረው። ሶል ፍሪዝ የሆነበት 3 ደቂቃ አለ። እሺ ችግር የለም፣ ደቂቃ ጨምሬ እሰጥሃለሁ። እኔ አንዴ ብቻ ሙለታን አንድ ጥያቄ ብቻ አለ። አይ ይጨርስ፣ ጌርሳም ይጨርስ። ከዛ በኋላ እንጠያይቃለን። አንጠያይቅ የሚለውን ነገር እንነጋገራለን። አንድ ጥያቄ ልጠይቅ። ጌርሳም ከተናገረ በኋላ ኮንክሉዥን ይሳናል። እንዴ አንተ ለምን ማለት ትገባለህ? የነ ጌርሳም ይለቅና ቀደም እኮ ፖዝ ስለሆነ ነው። አንድ ጥያቄ ግን ልጠይቅህ፣ አንድ ብቻ ዳይሬክት ትጠይቀኛለህ። በቃ እሺ ጠይቀኛለህ። እሱ በኋላ ምን እንጠያይቃለን አንጠያይቅ የሚለውን እንነጋገርና እንትን እናደርጋለን። አሁን ጌርሳም ይጠይቅ። ለምንድን ነው የኔን ጥያቄ የምትሸሸው? ጌርሳምሽ ተዘጋጅተሃል ለመጠየቅ? ለማውራት ነበርኩ። ማን ነው የምጠይቀው? ማንን ነው የምጠይቀው?
ኢዮብን ልጠይቀው እስኪ ኢዮብን ልጠይቀው ምናልባት ቱ ዘ ፖይንት መልሱ ስለሚል ተወያዩ እኮ ዮሐድ ነው ከፋ አርጊላ ነው ሙሌን ቱ ዘ ፖይንት መልስ ስላለው ዮሐድ ስላስቸገረን ምናልባት ኢዮብ ወዲያው ስላስቸገረ የጠየቀኝን መልስልሃለሁ ማይ ብራዘር ጠየቀኝ ሰዓት ላስጀምርልኝ ኦኬ እሺ ተዘጋጀ ዮሐድ እሺ በጌታ በኢየሱስ ክርስቶስም በማመን በደሙ የኃጢአት ስርየት ይገኛል ብለህ ታምናለህ? አዎ አምናለሁ። በጌታ በኢየሱስ ክርስቶስም በማመን በደሙ ስለዚህ የኃጢአት ስርየት ይገኛል። አሃ ስታምን ማለት ነው። ቆይ ምንድን ነው የሚያስቅህ? በማመን ኦኬ እሱን ቢንጎ በኢየሱስ ክርስቶስ በማመን በደሙ የኃጢአት ስርየት ይገኛል ብለህ ታምናለህ? በቃ በደሙ አዎ በደሙ የኃጢአት ስርየት ይገኛል። በቃ ጥምቀት ውሃ በላው ማለት ነው። ማለት ጥምቀት ከክርስቶስ ሞትና ትንሣኤ ጋር አንድ መሆን አታውቅማ። በጌታ በኢየሱስ ክርስቶስም በማመን በደሙ የኃጢአት ስርየት ካገኘ ጥምቀት ያልከው እስካሁን ያደቀምከው ውሃ በላዋ። በክርስቶስ ስም ማመን ማለት ይኸውልህ ጥምቀት እሱ እኮ ነው። ጥምቀት ማለት ራሱ ጥምቀት ስትለን እኮ ነው ያመሻው። አሁን ግን በኢየሱስ ክርስቶስም በማመን በደሙ የኃጢአት ስርየት ይገኛል። ወዳጄ ስማ፣ እሱ እኮ ነው ችግር። ምናለው አልከኝ። ኦኬ መጽሐፍትን እኮ ስለማትቀየው በቃኝ አልኩኝ። ቅድም ያልኩት ደረሰ። በቃኝ። ጠይቀማ ዝም እሺ፣ ደቂቃ 2 ደቂቃ ትሰጠኛለህ? እሰጣለሁ። ልመልስ 2 ደቂቃ ትሰጣለህ። መለስክ እኮ በኢየሱስ ክርስቶስም በማመን በደሙ የኃጢአት ስርየት ይገኛል ብለህ ታምናለህ? አምናለሁ አልኩ እኮ ልመልስ። ይኸው 2 ደቂቃ ይጨመርልሃል። ሀሳብህን ልትለውጥ ነው ወይ? አዎ በለኝ። ኧረ ምን አይነት ጌርሳም እባክህ በእንቅልፍ ልብ ነው የመለስከው? ቅድም አዎ ያልከው ትልቅ ሰው እንደመሆን መጠን ማለት ነው። 2 ደቂቃ ይጨመርልሃል። አማርኛ ትሰማለህ? 2 ደቂቃ ይጨመርልሃል። አንድ ስማ ታደርጋለሁ። ቀጥል፣ የፈለግከውን በል። ጎበዝ። አዎ በቃ እንደዚህ እስኪ በላና ሐዋርያ ቅዱስ ዮሐንስ ምን ብሎ ይናገራል መሰለህ? ዮሐንስ ወንጌል ምዕራፍ 19 ላይ ክርስቶስ ጎኑ በተወጋ ጊዜ ከጎኑ የፈሰሰ ውሃና ደም አለ። እነዚህ ለቤተ ክርስቲያን መመስረትና ለመዳናችን በጣም መሰረታዊ ነገር ነው። ውሃው ጥምቀትን ነው፣ ደሙ ደግሞ የክርስቶስ ስጋና ደሙ ነው ማለት ነው። ስለዚህ ይሄ ጥምቀት ማለት ነው ከክርስቶስ የማዳኑ ስራ ከመስቀሉ ስራ ፈጽሞ የተለየ አይደለም። በፍጹም ሊለይ አይችልም። ለዛ ነው ሐዋርያ ቅዱስ ጳውሎስ የሮሜ መልእክቱ ምዕራፍ 6 ከቁጥር 3 ጀምሮ ጥምቀት ማለት ከክርስቶስ ሞት ጋር አንድ መሆን ነው፣ ከክርስቶስ ትንሣኤ ጋር አንድ መሆን ነው ብሎ የሚናገረው ጥምቀት ከሞቱ ከደሙ የተለየ አይደለም። አሁንም ቅድም የጠየቅኩህን ነው መልሼ የምጠይቅህ። በኢየሱስ ክርስቶስ ስም በማመን ቅዱት ጋይስ፣ በኢየሱስ ክርስቶስ ስም በማመን የኢየሱስ ክርስቶስ ደም ስታምን ከኃጢአት ያነጻኛል ብለህ ታምናለህ? ሳትጠመቅ ማለት ነው። ደግሞዋል። በኢየሱስ ክርስቶስ ስታምን በደሙ ከኃጢአት ሳትጠመቅ ማለት ነው። የጠየቅኩትን እድናለሁ አልድንም በለ። በኢየሱስ ክርስቶስ ስም ስታምን በኢየሱስ ክርስቶስ ስም ስታምን በደሙ ከኃጢአት ትነጻለህ ሆይ? ምን እያልክ ነው? ጥያቄን ግልጽ አድርግ እኮ ነው እያልክ ያለሁት። ቅድም አዎ እድናለሁ አልክ። አሁን ሀሳብ ለወጥ እኮ ይኸው እንዴት እንደሆነ እኮ አሁን አብራራውልህ። በኢየሱስ ክርስቶስ ስም ስታምን በደሙ ከኃጢአት ትነጻለህ ወይ? ስለ ሳትጠመቅ ማለት ነው ወይ? አልነጻም በል። ከሁለት አንዱ ነው። ሳትጠመቅ ማለት ነው ወይ? እሺ እዚህ ጋር እሺ ላንብብልህ። አንድ ቦታ ላይ 2 ቦታ ላነብልህ እችላለሁ። ሐዋርያ ሥራ 43 በእርሱ የሚያምን ሁሉ በስሙ የኃጢአት ስርየት እንዲቀበል ሐዋርያ ሥራ 43 ምዕራፍ የለውም። ሐዋርያ ሥራ ምንድን ነው? 10:43 አልኩ። ጊዜን እየገደለ እሺ እንደዛ በል። 10:43 በእርሱ የሚያምን ሁሉ በስሙ የኃጢአት ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል ይላል። እና ጴጥሮስ ይህንን ሲል ተሳስቷል። እዛው 47 ዝቅ እኮ ስለማትል ነው። በዚያን ጊዜ ጴጥሮስ መልሶ እነዚህ እንደኛ ደግሞ መንፈስ ቅዱስ የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው? እሱ ሌላ ነው። እሱ አይደለም። 43 ነው ያነበብኩት፣ 47 ነው ያነበብኩት። ሌላ እሱ እኮ መንፈስ ቅዱስ ተቀብሏል። የበለጠ አንተን የሚጎዳህ እኮ ነው። መንፈስ ቅዱስ ተቀበሉ ተጠመቁ ይላል። ተጠመቁ ይላል። እሺ አንተ ወረድ ብሎ አንተ ከጥምቀት ውጪ ነው ብለህ የምጠይቀው እባክህ ስለ ጉልበት። እሺ ወረድ ብሎ ስላልክ ወረድ ብሎ የምጠይቅ ትላለህ። ዝቅ ብለህ አንብብ እንጂ። ይሄን ሲናገር መንፈስ ቅዱስ በሁላቸው ላይ ወረደ፣ በልሳን ተናገሩ፣ ትንቢት ተናገሩ።
ሰው ሳይድን መንፈስ ቅዱስ ሊወርድበት በልሳን ሊናገር ይችላል? ምዕራፍ 10 ኤክሴፕሽናል ኬዝ አለው። ኤክሴፕሽናል የተባለበት ምክንያት ነው ከአህዛብ ለመጀመሪያ ጊዜ እነዚህ ሰዎች ሳይሰበኩ ገና ሳይሰበኩ ስማ ደቂቃ አልቋል እኮ እዚህ ክፍል ላይ ባይዘወይ ገና ጴጥሮስ መናገር ሲጀምር ነው ስብከት ራሱ ሳይሰሙ ነው መንፈስ ቅዱስ አለቀ እኮ በኢየሱስ ክርስቶስ ሰው ሲያምን በደሙ የኃጢአት ስርየት ያገኛል ይድናል ብለሃል። ደቂቃው አልቋል እና እዚህ ክፍል ላይ ገና ስብከት ራሱ ሳይሰሙ ነው መንፈስ ቅዱስ የወረደው እና ለምልክት ነው። ይሄ ምዕራፍ 11 ላይ ሄዳ ነው። ሳይስሙ አይልም። አውጣው እዩ ገና መናገር ሲጀምር በሰሙ ጊዜ ነው የሚለው። ቀጥል አውጣው። አይልም ሳይሰሙ ሊያሳየን ነው። ትልቁ ላይ አድርገው ፕሊስ። ትልቁ ሰፊው ላይ ሳይሰሙ ነው መንፈስ ቅዱስ የወረደባቸው። ዛሬ አዲስ ትምህርት ልናይ ነው። እሺ በጣም እኔ እኮ እሪ ትላለህ። ስማሽ አሁን ይኸው ላነብልን። እሺ ስንት ላይ ነው? እየተከታተልኩ ነው። እኔ 11 በደንብ እሺ። እነሆም ያን ጊዜ 10 ላይ ነው። እኔ 11 ጋር አይደለሁም እኮ ጴጥሮስ ስለ 43 ነው። እስቲ ስማ መጀመሪያ እባክህ ጌርሳም አንዴ ስማ እኮ እየሰበከላቸው እኮ ነው። 10 እስቲ ለምንድን ነው የምሰማ? ከ34 ጀምሮ ሲሰብክላቸው እስከ 43 ስለማታውቀው ነው። ክፍሉ ስለማታውቀው አንዴ ስማ። ምዕራፍ 10 ቀኑ ምዕራፍ 11 በዳዳለም አትበል አታጋን። ከ34 ጀምሮ ሰብኮላቸው ይህን በሰሙ ጊዜ ነው መንፈስ ቅዱስ የወረደባቸው። አንተ ግን ሳይሰሙ ትላለህ። ታደለ በእናቱ ሁለት ጆሮ የማይሰማ አሁን እሱ ጥያቄ ሳልጠይቀው ሙለታ ይህን በሰሙ ጊዜ መንፈስ ቅዱስ ወረደባቸው እያለ ሳይሰበኩ ነው መንፈስ ቅዱስ የወረደባቸው። አንዴ ላንብብልህ እኮ እስኪ ስማ። አንዴ እስካሁን አንብቤ ጨርሼልህ ነበር። ተመስገን እግዚአብሔር ይባርክ። እሺ ስማ። እሺ አየው አሁን ጴጥሮስ ምዕራፍ 10 ላይ የተካሄደው ነገር እየተረከ ነው። ምዕራፍ 11 ላይ ታሪኩ ስለማታውቀው ነው ዝም ብለህ የምትጮህ። ስማ መጀመሪያ እንዲህ ይላል ጴጥሮስ ይህ 3 ጊዜ ሆነ፣ እንደገናም ሁሉ ወደ ሰማይ ተሳቡ ይላል። እንዴት እነሱን ሊያጠምቃቸው እንደቻለ ተጠይቆ ነው ጴጥሮስ ማለት ነው። እነሆም ከዛ መንፈስም ሳልጠራጠር ከእነርሱ ጋር እሄድ ዘንድ ነገረኝ። እነዚህም 6 ወንድሞች ደግሞ ከእኔ ጋር መጡ። ወደዚያም ሰው ቤት ገባን ይላል። ወደ ቆርኔሌዎስ ቤት ገባን ይላል። እርሱም መልአክ በቤቱ ቆሞ እንዳየና ወደ ኢዮጴ ሰዎች ልከ ጴጥሮስ የተባለው ስምዖንን አስመጣ። እርሱ አንተና የቤትህ ሰዎች ሁሉ የምትድኑበትን ነገር ይነግርሃል እንዳለው ነገረን ይላል። አሁን ይኸው ለመናገርም በጀመርኩ ጊዜ ይላል። ልክ ለመናገር በጀመርኩ ጊዜ ነው መናገር ሲጀምር መንፈስ ቅዱስ ለእኛ ደግሞ በመጀመሪያ እንደወረደ ለእነርሱ ወረደላቸው። ይኸው ገና ስጀምር ነው የወረደው ራሱ። ይኸው ተናግሮ ሲጨርስ እሺ 10 ላይ ሄድልኛ። ኦኬ ለኔ ጨርሻለሁ። ሰዓት ጨርሳ 10:35 ሂዳ እንድታነብ ጋበዝኩ እንደደረሰ ሰበከውን እንየዋ ብራዘር። ገና መናገር በጀመርኩ ሰዓቱ አልቋል እኮ 10:35 ጀምሮ እኮ ሰብኮላቸዋል። በቃ አሁን ጌርሳሚ እኔ አንተን ይሄ የተናገረውን እዚህ ቦታ ላይ ገና መናገር በጀመርኩ ጊዜ ያለው እንጂ ሲሰብክላቸው መልሱ ስላገኘ ነው እየጮኸ ያለው። መልሱ ይኸው 11 ሄዳ አንብብ። ካህንዬ አንድ ጥያቄ ብቻ ነው ይልጥ አይሰሙ አመኑ አለን እኮ ወንድማችን ከህፃናት ጥምቀት ጋር ያመሳስለው ካህን አንድ ነገር ብቻ ልጠይቀ ሙለታ ስለሄደ ቅድምም ሳይመልስልኝ ነው የተናንሳና አንድ ጥያቄ ብቻ ልጠይቀ 10 ጥያቄ ጠይቀኝ ምን ችግር አለ? ለምሳሌ አሁን አንተ የምታስተምረው ትምህርት ከአንተ በፊት ከሌለ ሰው ሰራሽ ትምህርት ልንለው እንችላለን? ግልጽ አይደለም። ከኔ በፊት የማስተምረው ትምህርት ከኔ በፊት የሌለ በደንብ ስማኝ። አሁን አንተ የምታስተምረው ትምህርት ወይም ስለ ጥምቀት፣ ስለ ጌታ ስጋና ደም ማንኛውንም ትምህርት ከአንተ በፊት ወደ 700 ዓመት ገፋ ብለን ስንሄድ ካላገኘን ያንተን ትምህርት ሰው ሰራሽ ትምህርት ልንለው እንችላለን? አሁን ገባኝ። እኔ የማስተምረው ትምህርት መጽሐፍ ቅዱስ ውስጥ ተጽፎ ከሌለ ሰው ሰራሽ
ትምህርት ነው የሚባለው። በአንጻሩ ደግሞ እናንተ የምታስተምሩት ትምህርት መጽሐፍ ቅዱስ ውስጥ ተጽፎ ባይገኝ ቆይ መጽሐፍ ቅዱስ ውስጥ እንደውም አጌኒስት ከባይብል ቢሆን ሰው ሰራሽ ማለት ይቻላል። በጣም ችግር የለውም። በጣም ጥሩ። ስለዛ እኔ መጽሐፍ ቅዱስ እኔ የማስተምረው ትምህርት መጽሐፍ ቅዱስ ውስጥ ካልተገኘ ሰው ሰራሽ ቀጥል። ችግር የለውም። በአንተና በጳውሎስ ሬንጅ ውስጥ አንተ ያስተማርከውን ትምህርት ያስተማረ ሰው አለ? ወይም ጥምቀት ለድነት አይደለም ብሎ ያስተማረ በመጀመሪያው 500 ክፍለ ዘመን ውስጥ አለ? ካለ አለ ወይም የለም ብለህ መልስልኝ። በመጀመሪያው 200 ወይ 300 ክፍለ ዘመን ውስጥ ጥምቀት ለድነት ብሎ ያስተማረ የለም። የሐዋርያት ትምህርት የሚባለው ራሱ ድዳኬ ላይ ለድህነት አይደለም ብሎ ያስተማረ አንተ እንደምታስተምር ጥምቀት ለድነት ብሎ በመጀመሪያው 3 ክፍለ ዘመን ውስጥ ያስተማረ የለም። ድዳኬ የሐዋርያት ትምህርት ነው ተብሎ በሚጠቀሰው ስለዛ በመጀመሪያው 300 ክፍለ ዘመን ላይ የለም ብለሃል አይደለ? ጥምቀት ያድናል ነው ያስተማረ ሰው ወይም ለድነት ያለ ሰው የለም ብለሃል አይደለ? ካለስ ይኸውልህ እኔ ከዚህ በፊት ግልጽ አድርጌ ያለውኝ ካለ ታሳያለህ። ግን የኔን ነጥቤን ላስቀምጥ። ኢንተራፕት አታድርገኝ። የምን ይቅርታ፣ የምን ፖለቲካ እንዲወዱ ነው እንዴ? እነዚህ እንዲወዱ ነው የምትጨረጨረው? የኔ አቋም ይኸውልህ፣ እዚህ ጋር ያሉት 7 ጎረምሳዎች ያውቃሉ። ከ7 ጎረምሳዎች ጥቂቶቹ ብቅ ብለዋል። የኔ አቋም መጽሐፍ ቅዱስ ውስጥ የሌለ ሺህ አባቶች ተሰብስበው የፈለገ ትምህርት ቢሰሩ አልቀበልም ነው የኔ አቋም። ከመጽሐፍ ቅዱስ ጋር የሚጋጭ ስቴትመንት ጥሩ ስቴትመንት አቅርበዋል። ይሄ ሁልጊዜ የሚታወቀው ይሄ ሲፕሮስ ቤትም አዲስ ማለዳ ቤት ገብተህ ማየት ትችላለህ። ይሄንን አዲስ ማለዳ እኮ ብዙ ጊዜ ይሰራብኛል። ከመጽሐፍ ቅዱስ ጋር የሚጋጭ ሁሉ አልቀበልም የኔ አቋም። እሺ ሰማሁ። አሁን እንደሰማሁ አንተም ስማኝ። አንተም ኦሊጂሰሶችም መንፈስ ቅዱስ ገልጦልኛል እንጂ የቤተክርስቲያን አባቶች ምስካሬ የላችሁም። ስለዛ በምንም አይነት ልዩነት ልናያችሁ አንችልም። ስለዛ የማን ትምህርት ትክክል እንደሆነ ልንለይ እንችላለን እንዴ? ቀጥታ በመጀመሪያው ሌላ እንትን ፕሮቮክ ማድረግ ትተህ ፕሮቮክ ማድረግ አላረኩም። በመጀመሪያው 300 ክፍለ ዘመን ላይ የለም ብለሃል። ፖስት ሆነ ፕሮቮክ ማድረግ ጀምረሃል። ማስረጃ ካለ አቅርብ። ወደ ማስረጃ ነው የምትገባው። ስድብህን ትተህ እያስተማሩ ነው ገና ከመሄድ መሳለ። ይኸው ኧረ ጌርሳም ተረጋጋ። ውሃ እየጠጣ አሁን አንተ ውሃ ጠጣ ብራዘር። እሺ ዮሐድ ሚዩት ነው። ኦኬ ማን ነው? በስንተኛው ክፍለ ዘመን ነው? እንደገና ደግሞ ምንጩን ስጠኝ። እሺ ጀስቲን ማርቲር ታውቀዋለህ? ጀስቲን ማርቲር ለዘም ግሮ አፕ እስከሚያድጉ ድረስ ይምጡ ነው ያለው። ብራዘር ድሮፕ አድርገው። ህፃናት እስከሚያድጉና ህፃናት እስከሚያድጉ ድረስ ድሮፕ አድርገው። ጀስቲን ማርቲር ቆይ እስከሚያድጉ ድረስ ተዋቸው ብሏል። እስቲ አሳየን። ተርቱሊያን ነው ያለው። ማይ ባድ ትልቁ ላይ አድርገው። ትልቁ ላይ ተርቱሊያን ነው ያለው። ተርቱሊያንም አላለም። እንደዛ ባይዘው ተርቱሊያንም አላለም። ተርቱሊያን ብሏል አላለም። አውጣና አሳየን። አላሳየም። ተርቱሊያን እንደዛ ብሏል። አሳያለሁ። ተርቱሊያን እንዳለ አሳያለሁ። ከፈለክ አሳያለሁ። እሺ አዘጋጅ። እስከዚያ ጀስቲን ማርቲር ታውቀዋለህ? በርደን ኦፍ ፕሩፍ በአንተ ነው። ታውቀዋለህ አታውቀውም ምናምን ማለት ትተህ አይ እስከ ምንድነው እስከ መጀመሪያው 500 ነው 300 ክፍለ ዘመን ያለ የለም ስትል ነበረ። አባቶቹ ሳታውቅ ነው እንዴ? ፕሬዘንቴሽንን አቅርብ። አታውቅም። ፕሬዘንቴሽንን ወደ ጎን መራገጥ ተውና አቅርብ። እኔ እኮ ስትጠየቁም እርግጫ ትላላችሁ። አታውቅም። ስለ ጀስቲን ማርቲን ልንገርህ። እሺ አታውቅም። ና ልንገርህ ስለ ጀስቲን ማርቲን ሚት አድርገው ንገረን። ሚዩት ያው ኦኬ። ጀስቲን ማርቲር ለፌዝን ዲፌንድ ለማድረግ ለኤምፔሪየር ስሙን ረስቼዋለሁ። ለሱ ወደ 3 ነው አፖሎጀቲክስ የጻፈ ነው እና ከዛ ውስጥ ክርስትናን ዲፌንድ ለማድረግ ክርስቲያኖች እንደዚህ አይደሉም፣ ምክንያቱም በሐሰት ስለተከሰሱ። ጀስቲን ማርቲን ከሚታወቅበት ነገር ለምሳሌ ክርስቲያኖች ስጋ ይበላሉ፣ የሰው ስጋ ለተባለው አይ እኛ ስጋ አንበላም፣
እንደዚህ ነው። እንደገና ደግሞ ምንድነው ግብር አይከፍልም። አይ እንደውም እኛ ግብር የምንከፍልን ለመንግስት የምንታዘዝን ለመንግስት የምንጸልይ ነን አለና መጨረሻ ላይ እኔ ይሄንን ዲፌንድ የማደርገው ይሄን ኤክስፕሌን የማደርገው እንዳትገለኝ አይደለም፣ እንዳትገሉን አይደለም፣ ብትገሉን ውለታ ታደርጉልን አላችሁ ብሎ የጻፈ ሰው ነው፣ የእምነት አርበኛ ጀስቲን ማርተን ማለት። ስለዚህ የት ነው እንደዛ ያለው? የት ነው እንደዛ? አንዴ እስቲ አላወጣለም። እኔ አሁን ድንገት በምጠይቀኝ የት ነው እንደዚህ ያለ? በጨበጣ እንደምታወሩማ እናውቃለን። አሁን አንተ ብለኸው አታውቅም። ይሄንን ቲክቶክ ላይ ሰምተኸው አታውቅም። አንዴ ስማ፣ ብላችሁትም አታውቁም፣ ሰምተኸውም አታውቅም። ዛሬ ለአንተ አዲስ ነዋ። ይኸው እኮ ጥምቀት የሚመለከት ነው የምታነበው። እባክህ ጌርሳም ረጋ በለ። ለምንድን ነው ሆድ የማያውቀው ነገር ሰማ? ብትገለን ውለታ ታደርግልናለህ፣ ምክንያቱም ወደ ጌታ ትሄዳለህ፣ በጊዜ እንሄዳለን ያለ ነው። ኧረ እባክህ ተረጋጋ ጌርሳም እባክህ። አንተ ግን አሁን ብትሞት ወደ ጌታ ትሄዳለህ ወይ ስትባል ተው እንጂ አታስደንግጠኝ የምትል ሰው ነህ ብራዘር። ወይ ጉድ! ኧረ እባክህ የማታውቀውን አታውራ። ዝም ብለህ የሰማኸውን አምጣ ስትባል አታወጣም ወይ? ዮሐድ እኔ ችግሩ የሚመስለኝ ምን እንደው ታውቃለህ? ድምጽ ይሰማል አይደል ዮሐድ? ይሰማል። አዎ ጋር ይሰማል። ጌርሳም ፕሮፋይሉ ላይ ተኮን ፕሮፋይሉ ላይ ጌርሳም አይተው ኮን ሄድፎን አድርጓል እና ሄድፎኑን ቢያወልቅ ጥሩ ነው ለማዳመጥ። መሳረብ ትችላላችሁ በፍልሰታ የአንተ ስድብ በጣም ነው የሚገርመኝ። አሁን አንብብ ከዚህ የታወቅ ነው። ጌርሳም አንብብ ከዮሐድ ጋር ስለሚሳደብ አንብብ ስትለው አትሳደብ እንዳይለኝ ሰደብኩ እንደ አንብብ ብዬ ጌርሳምዬ ይቅር በለኝ። እኔ እኮ እናንተና ስድብ አትተዋወቁም። ቀጥል አንብብ እስኪ። አንተዋወቅም። እግዚአብሔር የተመሰገነ ይሁን። እሺ ላንብብልህ በደንብ አዳምጥ። ምን ላይ ነው የሚገኘው? ምን ላይ ነው የሚገኘው? ያው ስለሱ አውቃለሁ ስላልክ እኮ ይኸው ምዕራፉ ካሳየው ታውቀዋለህ ብዬ ነበረ። አታውቀውም? እሺ ጀስቲን ማርቲር ምን ላይ ይመስልሃል? ጌርሳ ራስህ አንብበውና ተርጉመው እስኪ። አማሪክ እንግሊሽንን እንስማ። ቀጥል። እሺ ክርስቲያን ባፕቲዝም ይላል ባይዘይ ፈርስት አፖሎጂ ላይ ያለ ፈርስት አፖሎጂው ላይ ያለ ነው። ቻፕተር 61 ላይ ክርስቲያን ባፕቲዝም ነው የሚለው ርዕሱ ራሱ ማለት የክርስቲያኖች ምን ጥምቀት ማለት ነው። እና እንዲህ ይላል ከላይ ጀምሮ እንደውም ጥሩ ይሆናል እናንብቦ። ከዚህ ልጀምር። as many as are persuaded and believe that what we teach and say is true ይላል። አሁን ብዙዎቹ እኛ የሰበክነውን ያስተማርነውን ካመኑና ከተቀበሉ ይላል። ካመኑና ከተቀበሉ ያስተማርነውም እውነት ነው ብለው ከተቀበሉ ይላል and undertake to be able to live accordingly እናም ደግሞ እንደተሰበከው ሊኖሩ ፈቃደኞች ከሆኑ are instructed to pray and to entreat God with fasting ይላል። ከዛ ምን እንዲደረጉ እንዲጸልዩና እንዲጾሙ ይደረጋል ይላል። for the remissions of their sins that are past we praying and fasting with them ስለቀደሙ ኃጢአታቸውን ስርየት ከእነርሱ ጋር እንጾማለን እንጸልያለን ይላል። then they are brought by us where there is water ከዛ በኋላ ምን ይላል? then they are brought by us where there is water ውሃ ወዳለበት ስፍራ ይመጣሉ and are regenerated in the same manner in which we were ourselves regenerated እኛ ዳግም እንደተወለድ ነው እነሱም ልክ እኛ ዳግም በተወለድንበት መንገድ ማለትም በውሃ ዳግም ይወለዳሉ። for in the name of God the Father and Lord of the universe and our Savior Jesus Christ and of the Holy Spirit በአብ በወልድ በመንፈስ ቅዱስ ስም ተጠምቀው ማለት ነው። they then receive the washing with water ይኸው በውሃ መታጠብ እጥበትን ያገኛሉ። for Christ also said ምክንያቱ ክራይስት ምን ብሏል?
unless you be born again you shall not enter into the kingdom of heaven ብሎ ጆን 3:5 ተናግሯል ነው ብሏል። ስንተኛው ክፍለ ዘመን ላይ ነበረ ጌርሳሚ? በመቶ ምናምን ዓመተ ምህረት ማለት ነው። እስከ 300 ቆይ አንዴ ወደ ጥያቄ ቆይ እሺ አይገቡም ቆይ አንዴ እሺ መጀመሪያ ቆይ አልጨረስኩም አንዴ ረጋ በል አልጨረስኩም በጥያቄ ልጠይቅ ብለህ አንዴ ተረጋጋ። መጀመሪያ እንጨርሳ አንተን ቤተ እምነት ዶጋመድ የሚያደርገው ጥያቄ እዚሁ ጀስቲን ማርቲን ይጻፋል። አትጠይቅም አላልኩም። አንዴ እባክህ እሺ ጨርስና ይታታደው በጣም ባይዘው ራስ ባመጣው ወጥመት ትያዛለህ። ቀጥል። ራስ ባመጣው ራሱ አምኖ እኮ ነው። መጀመሪያ ባይዘው ጌርሳምስ ክሌም ወዝ ምን ነበረ? እስከ 500 ክፍለ ዘመን ጥምቀት የኃጢአት ስርየትን ዳግም ልደትን ለድህነት ነው ያለ የለም ብሎ ነበር። ሲመጣ አምናለሁ እቀበላለሁ አለ። ፈረሰ እኮ ጌርሳም ሐሳብ ፈረሰ። ምን ከመጽሐፍ ቅዱስ ውጭ ያለ አልቀበልም ብዬ መጀመሪያ ላይ ለሆሊ ነገር ያለው በሶስተኛው ክፍለ ዘመን ያለው ልጠይቅህ ለምን ትፈራለህ? የኢትዮጵያ ኦርቶዶክስ ቤተክርስቲያን የማትቀበለውን ጽፏል በዚሁ በጥምቀት ጌርሳም እሱን ታሳየናለህ። ከመጠየቅ በፊት የተርቱሊያንን እስቲ ያሳየን። ህፃናትን አታጥምቁ ያለውን የሚታ አደረጋችሁኝ። ለምን አልጠይቅም? ጀስቲን ማርቲን ስለ ጥምቀት በጻፈው ላይ በዛው ላይ ልጠይቅህ። አንድ ጊዜ ሁለት ደቂቃ ለሁላችሁም ልስጣችሁና መናገር ለእኔ 5 ደቂቃ ስጠኝ። 5 ደቂቃ ስጠኝና አይ ለሱ ይሄንን ያሳይና ስጠኝና ያዋደን ጠይቀዋለሁ። ታንክ ዩ በቃ ጨርሰናል። ሲጀመር እኔ የጀስቲን ማርቲንን አምጥተሃል አዚፍ እናንተ ጋር እንደምትተገብሩት ነገር ለኃጢአት አረካህን ባክ ሰማይ 5 ደቂቃ ስጠኝ። ሚዩት አድርገው በቃ እኔ ውይይቱ ስናደርግ የነበር ነው። እኔና ሙለታ ነበርን። ሙለታ ወጥቷል። ስለዚህ ነው ያጠቃልልና እንጨርሳለን የዛሬ ፕሮግራማችን። ልዘጋ ስለሆነ 5 ደቂቃ ልስጥና ይዋል። ምክንያቱ የራሱ ችግር ነው። ሙለታ መውጣት አልነበረበትም፣ ወጥቷል። በደንብ አስተውሉ። የዛሬ ውይይት እንዳያችሁት ፕሮ ማለት ከፈሱ ጋር የተጣላ ማለት ነው። የራሳቸው የእምነት መግለጫ የማይቀበሉ መጽሐፍ ቅዱስ የማይቀበሉ የክርስቶስ ፍቱን ተቃዋሚዎች ማለት እነዚህ እንደ ዌስት ሚኒስተር ኮንፌሽን ኦፍ ፌዝ የሪፎርምድ የእምነት መግለጫ መሆኑ የማያቅ እንዲ ቃል ሕይወት ነኝ የሚል ሰው ይሄን ሰው አየሁት። በቃ ይሄን ሰው መተው ነው ያለብህ። ይሄ ዌስት ሚኒስተር ኮንፌሽን ኦፍ ፌዝ የእነሱ የእምነት መግለጫ ነው ወይስ አይደለም ተብሎ ሲጠየቅ አይደለም ብሎ ከተናገረ በቃ እውቀት ይጎለዋል ማለት እና እዛ መጽሐፍ ላይ ዌስት ሚኒስተር ኮንፌሽን ስለ ጥምቀት ሲናገር ምን ይላል መሰላችሁ? መጠመቅ የሚገባቸው በክርስቶስ ማመናቸውንና ለእርሱ እንደሚታዘዙ የሚመሰክሩ ብቻ ሳይሆኑ ይላል ሁለቱም ወይም አንዱ ብቻ አማኝ ከሆነ ወላጆች የሚወለዱ ህፃናት ጭምር መጠመቅ ይኖርባቸዋል። ይሄ የካልቪኒስቶች እምነታቸው። ኦኬ ካልቪኒስቶች እንደዚህ ነው። ካልቪኒስቶች ብቻ አይደለም፣ በጣም ኢርሌስት የሚባሉ ፕሪስባይቴሪያም፣ ባፕቲስቶች፣ እነዚህ ጥንታውያን የሚባሉ ክላሲካል ፕሮቴስታንቶች የህፃናት ጥምቀት ዲና የሚያደርግ በፍጹም የለም። ፎር ዩር ሰርፕራይዝ ማለት እነዚህ ሰዎች ግን ዘንድሮ መጥተው ያለ እውቀታቸው በቃ የአባቶችን ትምህርት የራሳቸው የሪፎርምድ የእምነት መግለጫዎች እንደው አሁን የመጡት አዲስ መደበኛ ትርጉም ለፕሮቴስታንቶች ቀላል ነው ተብሎ የተጻፉ የእምነት መግለጫዎቻቸው እንኳን የማይቀበሉ መሆናቸውን አይታችኋል። ሐዋርያት ሥራ ምዕራፍ 2 ከቁጥር 37 ላይ ልባቸው ተነካ የሚለው የራሳቸው የእምነት መግለጫ ወይም ደግሞ አዲሱ መደበኛ ትርጉም ምን ይላል? ልባቸው ተነካ ማለት አመኑ። ባይዘው ልባቸው ተነካ ማለት እንደው ሄዶ የሆነ ነገር ነካቸው ማለት አይደለም። ወንጌሉ ስብከቱ አሳመናቸው ማለት ነው። አምነው ግን ዳኑ ይላል። አልዳኑ። ባይዘው ለዛ ነው
ኃጢአታቸው እንዳልተሰረየ በእምነት ስለሚናገር እዛ ክፍል ከእምነታቸው ጋር ሊጋጭባቸው ሆነ። ስለዚህ ከእምነታቸው ጋር ከሚጋጭ ሆን ብለው አእምሯቸውንም ሕሊናቸውን መሸወድ ይሻላቸዋል። ስለዚህ አላመኑም ብለው ካዱ። ታዲያ ልባቸው ተነካ ምን ማለት ነው? አይመልሱም። ዘንድ ዝቅ ብለው ግን ቅዱስ ጴጥሮስ ስላመኑ ምን አላቸው? ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቋል። ላላመነ ሰው ተጠመቅ አይደለም የሚባለው እመን ነው የሚባለው። ምክንያቱ ሐዋርያት ሥራ ምዕራፍ 8 ከቁጥር 30 ላይ ተመልክታችሁ ከሆነ ያ የወህኒ ቤት ጠባቂው ወንጌል አልተሰበከለትም፣ ተአምራት አይቶ ግን የነ ጳውሎስ አምላክ ለማወቅ ወደደ። ምን ላድርግ ሲል ተጠመቅ አይደለም ያሉት፣ ይኸው እመን ነው ያሉት። መጀመሪያ ማመን ስለሚጠበቅበት ዘንድ አመነ፣ ሄዶ ግን ተጠመቅ አይደል? ያለ ጥምቀት የኃጢአት ስርየት ወይም ደግሞ ዳግም ልጅነት ስለሌለም ይሄ የታመነ እውነት ነው። እነዚህ ሰዎች መጽሐፍ ቅዱስን እንዴት እንደሚክዱ ደግሞ ሌላ ማሳያ ምንድን ነው? ሐዋርያ ቅዱስ ጳውሎስ ቲቶ ምዕራፍ 3 በመታጠብና በመንፈስ ቅዱስ መታደስ አዳነን ብሎ ሲናገር በውሃ አይደለም አለ። ሐዋርያ ቅዱስ ጳውሎስ በረከቱ ይደርብን። ኤፌሶን መልእክቱ ምዕራፍ 4 ከቁጥር 25 ግን በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። ክርስቶስ ስለ እርሷ ስለ ቤተ ክርስቲያን ራሷ አሳልፎ የሰጠው በውሃ ታጥባ ነጽታ ከቃሉ ጋር ደግሞ ቅድስት ሆና እንድትኖር ነው ቤተክርስቲያን አሳልፎ የሰጠው አለ። ስለዚህ ይህ በማድረጉ ደግሞ እድፈት፣ የፊት መጨማደድ እንዲህ ያለ ነገር እንዳይሆንባት ክርስቶስ ቤተክርስቲያንን ለራሱ አቅርቧል ማለት። ቅዱስ ዮሐንስ አፈወርቅ በዮሐንስ ወንጌል ምዕራፍ 19 ላይ ያለው ከክርስቶስ ጎን የፈሰሰው ውሃና ደም ቤተክርስቲያንን የቀደሳት የክርስቶስ የማዳኑ ስራ የሰራባት ሁለቱ ምስጢራት ተገኙ ከክርስቶስ ይላል። ውሃና ደም በውሃው ጥምቀትን ዳግም ልጅነትን ወይም ደግሞ የምንወለድበትን ምስጢር፣ በደሙ ደግሞ የምናድግበትን ክርስቶስን ወደ መምሰል ህይወት የምናድግበትን ቅዱስ ምስጢር ስጋና ደሙ ተናገረ። ቅዱስ ዮሐንስ በአንደኛው ዮሐንስ መልእክቱ ምዕራፍ 5 ሲናገር ምን አለ? 3 ምስክሮች አሉ ይላል። ውሃ ደምና መንፈስ ናቸው ይላል። አሁን እነዚህን ለመነጣጠል ነው የሚጥሩት ፕሮቴስታንት ወንድምቶቻቸው። ውሃው ነው ደሙ ነው መንፈሱ ነው እያሉ ለመነጣጠል የሚሞክሩት፣ መጽሐፍ ቅዱስ ግን 3ቱ ምስክሮች ናቸው ይላል። ውሃ ደምና መንፈሱ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል። ይቆየን። ጥያቄ ልጠይቅ። አሁን በጀስቲን ማርቲን ባቀረብከው ላይ ጥያቄ ልጠይቅ። ጨርሰናል እኮ ልዘጋ ስለሆነ ቤት በጣም ሄዱብኛል። ኖ አይ ባቀረበው ላይ ጥያቄ ልጠይቅ ፌር ከሆናችሁ። ምክንያቱም ጀስቲን ማርተር በሁለተኛ ሴንቸሪ የነበረ ለሁላችሁም ምስጋና ላላችሁ የምትናገረው ነገር አለ ዲያቆን? እሺ ለሁላችሁም ቃል ሎት ያሰማልን ብለናል። ይዋዴ አሜን። አንድ ደቂቃ ያክል ከተፈቀደልኝ። እሺ ቴንኪው ዮሐዴ ቃሎት ያሰማልን። ሁላችሁም ወንድሞች መታችሁ ተወያያችሁም እናመሰግናለን። በጣም አስገራሚ ነገሮች አይተናል። ለምሳሌ አንድምታ ላይ አንድምታ ማለት ማብራሪያ የሚያስፈልጋቸውን ክፍሎች የሚያብራራ ማለት ነው እና ማያስፈልጋቸውን ሳያብራራ ሊያልፍ ይችላል እና ያላብራራውን ክፍል ጠቅሶ ይሄው ዘለው አንድምታውን ማለት ነው መጽሐፍ ቅዱስን አይደለም አንድምታውን ይሄው ክደዋለች ብሎ እሪ ሲል ነበር አንድ ወንድምና እንትን ላይ እናሳየው ነበር። እዚህ አዲሱ መደበኛ ላይ ብዙ ያልተብራሩ ክፍሎች ነበሩና ካዱት ማለት ነው ወይ የሚል ጥያቄ ያስነሳ ነበረ። ሁለተኛው ነገር ደግሞ ጥምቀት ለድህነት በሚለው ላይ ለምሳሌ ሙለታ እምነት ራሱ እኮ ለሱ ከድህነት በኋላ የሚመጣ ሆኖ ሲያበቃ ጥምቀት ላይ መወያየቱ ራሱ ለኔ አስቂ ነው። ምክንያቱም ጴንጤኮስታልን እንኳን ወክሎ ማውራት አይችልም። አንድ ሰው ለማመን እንኳን አቅም ስለሌለው ማመን ስለማይችል አስቀድሞ እንዲድን ሲወሰንበት ወይንም ደግሞ እንዲያምን ሲያደርገው ነው ማመን የሚችለው እና እምነት ብቻ ብሎ መወያየት ራሱ አይችልም። ምክንያቱም ሰው ማመን ራሱ አይችልም ማለት ነው። እንዴት ሆነው አንድ ላይ ሆነው ስለ ጥምቀት እንደተወያዩ ግልጽ አይደለም። ለማንኛውም አመሰግናለሁ። ቃሎት ያሰማልን። ኢዮብ ትንሽ እዚሁ ላይ ለመጨመር ቅድም ከጠየቁት አንጻርም አንድ የመጀመሪያ ሙላታ ሪፎርምድ ይላል። ቤተ እምነቱን ክዷል። በነገራችን ለሪፎርምን መሆኑን እየጠየቅን የነበረውን ከማን ቤተ እምነት ነው? ከራሱ ከሪፎርመሮች። አንደኛው ዋና ሪፎርመር ተብሎ የሚጠየቀው እንግዲህ ካልቪኒስቶች ናቸው። ሪፎርምድ ማለት
የተጠየቀውን ካልቪኒስትን ክዷል። የመጀመሪያ። ሁለተኛ ደግሞ ቆላሲስ ምዕራፍ 2 ቁጥር 11 ላይ ያለውን ጥምቀት በግዝረት ማለት እንደተተካ ያ ግዝረት በጥምቀት እንደተተካ ተቀምጧል። አስተውሉ። ይህንን ደግሞ ቃል በቃል የነዚህ የሪፎርሜድ ፕሮቴስታንቶች ይህንን ቃል በቃል ይቀበሉታል። እሱ ምን እያለ ነበረ? የኦርቶዶክስ ተረት ተረት አይነት ነገር አለ። ተመልከቱ፣ የራሱ ቤተ እምነት ራሱ እንደዛ ያምን ያለውን ማለት ነው። ቆላሲስ ምዕራፍ 2 ቁጥር 11 በአጠቃላይ ቤተ እምነቱን ክዷል፣ መጽሐፍ ቅዱስን ክዷል፣ ራሱን ክዶ ነው የወጣ ዘንድ ታሲት ጋይስ ስለነበረን ቆይታ አምላካችን ስም የተመሰገነ ይሁን። መጽሐፍ ቅዱስ ላይ እንዳለው ነው። ትምህርት እየተማረ እንቅልፍ መጥቶበት ወድቆ እንደሞተው እንዳትሆኑ እንተኛ አይሻልም? ደህና አደሩ። ስለነበረን ቆይታ አምላካችን ስም የተመሰገነ ይሁን። ቃሎት ያሰማልን።